በአባቶች ላይ የሚተሰቶችን የገንዘብ ብክነት፣ ስነ ምግባራዊ ጉድለቶችን ማጉላት። የወለደ ቄስ ካለ፣ የሚዘሙት ቄስ ካለ፣ የሚሰክር ካለ፣ የሚጠጣ ካለ፣ እንደው በየቦታው የሚገኝ ካለ እሱም ብድግ ያደርጉ። አሁን ቄስ አለ፣ ክህነት እኮ ረከሰች፣ ጳጳስ እኮ የለም፣ ቄስ እኮ ድሮ ቀረ፣ ዲያቆን እኮ ድሮ ቀረ የሚሉ ሰዎች የሉ። አንዷች ናት የቤተ ክርስቲያን ስህተቶችን ማጋለጥ። ከዛ ሰው እውነታችሁን እኮ ነው ቄስ የለም ብለው እነሱ ጋር እንዲሄድ እኮ ነው። አሉ እኮ አሁንም አሉ ቤተክርስቲያን ውስጥ ያሉ የእነዚህ ሰዎች የሚያራምዱ በሌላ ገጽ የሚያራምዱ አሉ። አለቃ ታዬ ቅዱስ ሲኖዶስ አውግዘዋል ብሎ ሲጀመር አለቃ ታዬ ካህን ናቸው። ካህን ቅዱስ ሲኖዶስ ማውገዝ አይችልም። ካህን ዲያቆንና ከዛ በታች ያለውን ነው እንጂ ጳጳስ ማውገዝ አይችልም ቄስ። አሁን ጳጳስ አለ እንዴ? አሁን ቄስ አለ እንዴ? አሁን ዲያቆን አለ እንዴ የሚሉ ሰዎች አሉ። እና ቤተክርስቲያን እኮ ጠፍታለች። እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ነገር ገደል አስገቡት ማለት ነው። ሌላው ቀላልና ቀጥተኛ ትምህርት ያለ አስመስሎ ማሳየት፣ ይሄ ፌክ ሲምፕሊፊኬሽን የሚባል ልምዱ በድንግል ማርያም፣ በቅዱሳን፣ በአቡነ ተክለ ሃይማኖት ገድል ምናምን መጽሐፍ ቅዱስ ብቻ አይበቃም። ቀጥታ ወደ ጌታ አትለምንም። ጌታን ቀላልና ቀጥተኛ ትምህርት ያለ አስመስሎ ማሳየት። ሰፊው ደጅ ግን የተባልነው እኛ ባኡ እንተ ጸባብ አንቀጽ በሚለው በጠበበው ደጅ ግቡ የተባልነው የኦርቶዶክስ ቤተክርስቲያን ትምህርቶችን ውስብስብ እንደሆኑ በማድረግ ወደ ክርስቶስ እኮ በቀጥታ መሄድ እኮ እንደሚያስፈልግ እኮ ይቻላል እኮ። ለምን ታወሳስቡታላችሁ? ቀላል መንገድ እያለ ይላል። ድንግል ማርያም አማልጂ፣ መላእክት አማልዱን፣ ጻድቃን አማልዱን፣ ታቦት፣ ገድል፣ ድርሳን ምናምን ገዳማት ምን ያደርጋሉ? ባጭሩ ክርስቶስን አትለምንም አለን እኮ እኛ ቅዳሴ ላይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ። የማን ስም ሰምቶ? የጌታችን ኢየሱስ ክርስቶስ ስም ሰምቶ። ልክ በክርስቶስ ስም እንደማንጸልይ እንደማንለምን አሳይቶ ማሳየት። እንዴ ቅዳሴ ማርያም ብቻ እኮ አይደለም ያለን፣ ቅዳሴ እግዚእም እኮ አለን፣ የጌታ ቅዳሴም እኮ አለን። ውዳሴ ማርያም ብቻ እኮ አይደለም ያለን፣ ውዳሴ አምላክም እኮ አለን። መዝሙረ ድንግል ብቻ እኮ አይደለም ያለን፣ መዝሙረ ክርስቶስም እኮ አለን። የማርያም ቤተክርስቲያን እኮ ብቻ አይደለም፣ የመድኃኔዓለም ቤተክርስቲያንም እኮ አለን። ምን ነው ቦሌ አልመጣችሁም እንዴ? ቀጨኔ መድኃኔዓለም አልሄዳችሁም እንዴ? አስመስሎ ማቅረብ፣ ጌታ እንደማይነገርባት ስሙ እንደማይጠራባት ማስመሰል። ቅዳሴ እግዚእ ለዲያቆኑም እንደሚለው ከክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል፣ አምላካችን እንደ ቸርነቱ እንደበላችን አይሁን አንልም። ከኢየሱስ ክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከልኩ ሲል ክርስቶስ የተናገረውን ቃል ማታምን ከሆነ ተከልከል፣ ስጋው ደግሞ እንዳትቀበል። ይሄ ይካዳል። ይሄ እኮ የጌታ ቅዳሴ ነው። ይሄ እኮ ኦርቶዶክስ ቤተክርስቲያን ውስጥ ያለ እኮ ነው። ስሙን ለመጥራት ትፈራላችሁ፣ ስሙ ሲጠራ ተሐድሱ ትላላችሁ። በፍጹም ስሙማ መከታችን ነው እኮ። እየዘመርናል እንደ አጌጥንበት ስምህን ብለን እንዘምር የለ እንዴ? የይልማን መዝሙር አልሰማችሁም እንዴ? እውነት ስለሆነ ኢየሱስ ክርስቶስ የሚለው መዝሙር ፈራ እንዴ? ስሙን ስንጠራ ቸሩ ሆይ ናና፣ ቸሩ ሆይ አማኑኤል ናና ብለን ስንዘምር አልሰማችሁ? ሌላኛው የጸጋ ትምህርት፣ ይሄ ድህነት የሚገኘው በእምነት ብቻ ነው ምናምን፣ ይሄ ስለምታውቁት ስራ አያስፈልግም፣ ንስሐ አያስፈልግም፣ ጾም አያስፈልግም፣ ምጽዋት አያስፈልግም። ሌላኛው በጣም አደገኛው ይሄን በማህበራዊ ግንኙነት ውስጥ ማዛል ችል በጣም አደገኛ ናት። ይሄ 2/3ኛው ስልት ላይ ሲደርሱ እንደዚህ ያደርጋሉ። ከመናን ጋር ወዳጅነት መፍጠርና የግል ችግሮቻቸውን መጋራት። ከፕሮቴስታንቶች ጋር አብሮ የሚበሉ አሉ፣ አብሮ የሚጠጡ አሉ፣ አብሮ የሚዝናኑ አሉ፣ አብሮ ፈታ የሚሉ አሉ። እቻ አደጋ እንዳለ ታውቃላችሁ። በማህበራዊ ግንኙነት ውስጥ ማዛል። እኔ እኮ አብሮኝ ነው እኮ ምሳ የሚበላው፣ ባለፈው እኮ አግኝቼዋለሁ፣ ፕሮቴስታንት ነው ግን በጣም የሚገርም ለኦርቶዶክስ ጥላቻ የለውም፣ በጣም የዋሰው ነው፣ ኧረ ብዙ ነገሩን አጫውቶኛል። ከነሱ ጋር ፏፈሽ ይላሉ።
ችግር የለውም። ከሌላ ቤተ እምነት ሰዎች ጋር መብላት እንችላለን፣ መጠጣት አንተከለከልንም እኮ። ግን ይሄን አክል መፈንጠዝ የለብንም። ይሄን አክል ማስታወቂያ ልንሰራ ግን አይገባም። ሰው ናቸው። በስራ ልንገናኝ እንችላለን፣ ታክሲ ውስጥ ልንገናኝ እንችላለን፣ እድር ቦታ ልንገናኝ እንችላለን፣ ጎረቤት ልንሆን እንችላለን፣ አብረን ልንማር እንችላለን። ይህን አክል ግን እንደው በቃ እንደው አፍ ለአፍ ገጥመን ግን የምንጫወትበት አይደለም። ለምን? ከምዕመናን ጋር ወዳጅነት መፍጠር፣ የግል ችግሮቻቸው ማገራት፣ ከዛ ማዘል። ከዛ በኋላ ያ ፕሮቴስታንት የሆነው ከአንተ ጋር የሚውለው ፓስተር አትናገረውም ምንም ቢያጠፋ። ለምን? ባልንጀራህ ነዋ። እንዴት ከአፍ ክፉ ይወጣል? አብረው እየበላ አብረው እየጠጣ። የገንዘብና የስራ ድጋፍ መስጠት፣ በተለይ ሁላችሁ እንደምታውቁት ይሄ የገንዘብ ችግር ያለባቸውን ላሉ ሰዎች ድጋፍ በማድረግ ሁላችን እንደምናውቀው ተጽዕኖ መፍጠር ነው፣ ወደ አስተምሮ መሳብ። ይህን ይከተላሉ። እሺ፣ የጳጳሳትና የቤተ ክህነት ደረጃ አባላትን መመልመል፣ ከፍተኛ ስልጣንና እውቀት ባላቸው አባላት ላይ ደግሞ የሚደረጉ ተጽዕኖ ደግሞ ይበልጥ በፖለቲካና በአስተዳደር መንገድ ሊሆን ይችላል። ፖለቲካ ይጠቀማሉ። አንደኛ የአስተዳደር ችግሮችን ይጠቀማሉ። ልክ አሁን ተገቢ ያልሆነ የአስተዳደር ዘይቤን በመቃወም ወይም በሲኖዶስ ውስጥ ያለውን የኃይል ሚዛን መዛባት በመጥቀስ አለመርካት መፍጠር። እኛ ቤት እኮ ሙስና አለ፣ ትክክል። እኛ ቤት እኮ ዘረኝነት፣ ትክክል። አዎ ተገቢ ያልሆነ ነው። ከዛ ግን ምን ለምፈለጋችሁ ለመሰላችሁ ይሄን ተሐድሶች የሚያነሱት የኛ ቤት ሙስና መብዛቱ አሳስቧቸው ነው። እነሱ ጋር ሙስና የለም። የኛ ቤት ዘረኝነት አሳስቧቸው ነው። ጠቅላይ ቤተ ክህነት ብቻ ነው ዘረኝነት ያለው። ሙሉ ወንጌል ቸርቾች ጋር፣ ፔንቴኮስታሎች ጋር፣ አመራሮች ጋር ዘረኝነት የለም። ግን ለምንድን ነው የሚሉት? እኛ ጋር መጥተው በአባቶቻችን እንዳንተማመን። አብዛኛው እኮ አማራ ነው፣ አብዛኛው ቄስ እኮ እንደዚህ ነው፣ የደቡብ ሰው የለም፣ ኦሮሞ የለበትም፣ ሶማሌ የለበትም፣ አፋር የለበትም። የኃይል ሚዛን መዛባት እንዳለ አድርጎ ማቅረብ። አሁን ለችግሩ ሌላ ችግር መፍትሄ ነው። ሴራው በግልጽ ማህበራቸውን በትነዋል ብለዋልኛል ብሎ መናገር። ከዛ ጳጳሳትን ደግሞ በየሀገረ ስብከታቸው ነፃነት እንዲያገኙ በማበረታታት ማዕከላዊውን ስልጣን እንዲክዱ ማባበል። ባለፈው ዕለት ያያችሁት ማለት ነው። እንደ እርሶ እኮ ትልቅ አባት ኖት። የቅዱስ ሲኖዶስ እኮ ጸሐፊ መሆን ነበረቦት፣ ስራ አስኪያጅ እኮ መሆን ነበረቦት። እርሶ ብፁዕነቱ የእውቀት ችግር የለቦትም። ልምድ አሎት፣ እውቀት አሎት፣ አንደበተ ርቱዕ ኖት። ያልተማሩት የእምነት ትምህርት የለም። በዛ ላይ ቴዎሎጂ ዲግሪ አሎት። አዩት፣ እዛ እኮ ጠቅላይ ቤተ ክህነት ወይ ሲኖዶስ ያሉት እኮ እርሶን ገፍቶ እኮ እነዚያ ያደረሱት። ከዛ የእሳቸው ደጋፊ መስሎ በዛ ሀገረ ስብከታቸው ኑፋቂውን ያሰርጻል እሱ። እሳቸው አሁን ይሄ ሰው ተሐድሶ የምትሏቸው እንዴ የኔ ደጋፊ የኔ ልጅ እቺ ማናቅ መስሏችሁ ነው አይደል? የአስተዳደር ችግሮች መፈታቱ በአስተዳደር ችግር። ቤተክርስቲያኑ ዘረኝነት አለ በደንብ። ቤተክርስቲያኑ ሙስና አለ በደንብ። ይሄን የምናጠራው ግን ተሐድሶ ውስጥ ገብተና ይሄን ለማረም ከተሐድሶ መናፍቃን ጋር ማበር አያስፈልገው። ይሄን ነው የምንቃወመው እኛው ራሳችን እውነተኛ ቤተክርስቲያን ተሰብስበን ራሳችን ሙስናው መቃወም፣ ዘረኝነቱ መቃወም። ይሄ እንዲህ ማለት ይችላል። ክብረ ክህነትን ጠብቀ መናገር ይችላል። ጳጳስን እያሞገሱና እያወደሱ በጎን ግን እየቦደሱ ከዛ ያ ሰው በሀገረ ስብከቱ በጣም ሄኖኛ ሰው መጥቶ ይታያል። እሺ፣ ምሁራዊ ውይይቶችን ለቅሰጣ ማስነሳት፣ የውጭ ምንጮችንና የሥነ መለኮት መጽሐፍትን በመጥቀስ በዶግማዊ ጉዳዮች ላይ ከባድ ጥያቄዎችና ክርክሮችን ማንሳት። አንድ ጳጳስ ወይም ደግሞ ምሁር በራሱ ላይ በኑፋቄ እንዳይፈረጃቸው ትምህርቱን በጥንቃቄና በረቀቀ መንገድ እንደ ግል ጥያቄ ወይም እንደ መፍትሄ ማቅረብ። እንደዛ የሚሉ ሰዎች አሉ። ልክ ቴዎሎጂ ላይ ምናምን እንደዚህ ሪሰርች ሰርተው ምናምን ሲያቀርቡ እንደ ግሌ ግን እነዚህ ገድላት በሙሉ ግን ቢወገዱ ጥሩ ይመስለኛል። እንዳትይዙት ምን ይላል? እንደ ግሌ
እንደ ጥያቄ ነው ግን ይላል ጌታ። ልክ ምሁራዊ ውይይቶችን ለቅሰጣ አጉል ተስፋና ስልጣን መስጠት። ከኛ ጋር ከቆማችሁ አስተዳደር ለውጥ ከመጣ ይሄንን ዘረኛውንና የግሩፕን ግሩፕ ካፈረስ ነው ካወደም ነው በኋላ ከኛ ጋር አብረን ጌታ እናገለግለን እያሉ አጉል ተስፋና ስልጣን ይሰጧቸው። መጨረሻ ምን ያደርጋሉ? ምልመላ። እውነተኛ ክርስቲያን የሚል ስያሜ ያላቸውን ቡድኖችና ማዕከላት መፍጠር። እኔ ዘረኝነትን እቃወማለሁ፣ ሙስናን እቃወማለሁ፣ ቤተክርስቲያን ውስጥ ያለው ነገር ሁሉ እቃወማለሁ፣ ግን ኦርቶዶክስ ነኝ። ከዛ ማህበር ያቋቁማሉ። ግለሰቡን ከቤተክርስቲያኒቱ በስነ ልቦና ማግለል፣ ከኦርቶዶክሳዊ ማህበራዊ ክበብ እንዲርቅ ማድረግ። እነሱን የሚቃወማቸውን አካል ሙሉ አላቀህም እንዴ እንዴት እንደተቀጠርክ ብሎ ስስ ብልቱን በመንካት አስተምሮን የተቀበለውን ግለሰብ በይፋ እንዲመሰክር ሌሎችን እንዲመለምል ማበረታታት። ጎበዝ የኛ ሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን የኛ ውድ አባት የኛ ውድ ዲያቆን። የመጨረሻ ምልመላ ናት እቺ ስልት ናት። ስለዚህ አንድ ሰው እዚህ ደረጃ ላይ ከቆመ እቺ ደረጃ ላይ ካለ የት ላይ ነው ያለው ማለት የመጨረሻ ልክ እንደዚህ ማህበር ማቋቋም ምን የሚል እውነተኛ የቤተክርስቲያን ማህበር ነን። ምንድነው ዓላማችሁ? ቤተክርስቲያንን እንወዳታለን፣ እናከብራታለን፣ አንዳንድ ነገሮች ግን መጥራት አለባችሁ የሚል አንዱ ይሄ ሰውዬ ነው። ታውቁታላችሁ። ቴሌግራም ላይ ምን እንዳለን የቤት ቅናት በላኝ አለ። የቤት ቅናት በላኝ ካለ በኋላ ችግሮችን ብቻ እየዘረዘርን ብንውል አንጨርሰውም። ስለዚህ ማውራቱን ትተን ወደ ተግባር እንግባ አለ። ጥሩ ምን እናድርግ? ማህበረ አትናቴዎስን መመስረት። ዓላማው እንደ ቅዱስ አትናቴዎስ ለቤተክርስቲያን እውነት ጥብቅና መቆም ነው ካለ በኋላ ዓለም ሁሉ ቢቃረነን እንኳን ለቤተክርስቲያን ክብርና ለትምህርቷ ጥራት ስንል ዓለምን የተቃረነ አትናቴዎስ ሆነን እንቆማለን። ለምን መሰብሰብ አስፈልገን? ነብዩ ኤልሳ ብቻዬን ቀርቻለሁ ብሎ ተስፋ በቆረጠ ጊዜ እግዚአብሔር ለበዓል ያልሰገዱ 7000 ሰዎች አሉኝ ብሎ ነበር። እኛም ብዙ ብቻችንን የሆንን እንዳይመስለን ያን መሰብሰብ አለብናል። እንዴት እንገናኝ? በወር አንድ ቀን ብቻ በ17 ቀን በየወሩ በ7 በቅዱስ አትናቴዎስ መታሰቢያ ዕለት። ተልኳችን ምንድን ነው? ዝም ብሎ መሰብሰብ አይደለም። አንደኛ ማወቅ፣ የቤተክርስቲያንን ትምህርት መማር ይላ በአባቶች መጽሐፍት ራሳችንን መገንባት፣ መለየት፣ አራቱን የቤተክርስቲያን የችግር ቀጠናዎች በእውቀት መለየት፣ አይዴንቲፋይ መስራት፣ ዝም ብሎ ታዛቢ ሳይሆን ለቤተክርስቲያን ፈውስ የሚሆን ተግባር መፈጸም። ከዛም ይላል መሰላችሁ ማሳሰቢያ፣ እኛ የምንፈልገው ቁጥር ማብዛት አይደለም፣ ቁርጠኛ ልብ ያለውን ሰው ብቻ ነው። ለዚህ ዓላማ ራሱ መስጠት የሚችል ብቻ እንዲቀላቀለን ጥብቅ የሆነ ስክሪኒንግ ይኖረናል። ለቤተክርስቲያን እውነት የምትቀኑ ከእንግዲህ ዝም ማለት አይቻልም የምትሉ ብቻ ተመልከቱ። ከእንግዲህ ለቤተክርስቲያን እውነት የምትቀኑ ሰዎች ከእንግዲህ ዝም ማለት አይልችልም የምትሉ ብቻ በውስጥ መስመር አናግሩኝ። በተለይ ያለ ሰንበት ተማሪዎች፣ ዲያቆናት ወይም የቤተክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ሁይዝ ቲክቶክም አለው። ዝም አንልም ምን ማለት ነው? ሰማይ መሰፍ ሊወጡ ነው። ይሄ ነው እንግዲህ በቴሌግራምም በምንም እንደሚደብራችሁ ባቅር የፈለጋችሁትን ብታቆርፉ ምንም ብትሉ አልተው። ምን ሲፈልግ ጓደኝነታችሁ ይቅር እንጂ ምናችሁም ይቅር እንጂ እውነት መናገር አልተው። ታዛቢ አይደለንም ማለት ምን ሊሆን ነው? ስሙ ደግሞ ማህበረ አትናቴዎስ። ማን ይፈልጋሉ እዚህ ውስጥ?
የሰንበት ተማሪዎች የሆኑ ዲያቆናት የሆኑ የቤተክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ምን ሲሳደብ ነበር ካላችሁ ይኸው ተአምረ ኢየሱስን ሲሳደብ ነበር። ምንድን ያለው እዚህ ጋር መጨረሻ ላይ ከነዚህ መካከል ጌታችን በሕፃንነቱ ፊደል ሲማር መምህሩ እንደተለመደው አልፋ በል ሲለው እንደታዘዘው አልፋ እንዳለ፣ ነገር ግን መምህሩ ደግሞ ቤታ በል ብሎ ሲያዘው ጌታ መልሶ አስቀድመ አልፋ ምን እንደሆነ ንገረኝ፣ ከዚያ እኔ ቤታ ምን እንደሆነ እነግርሃለሁ ማለቱ የሚተርከውን ያንን የሐሰትና የክፋት ታሪክ ያመጣኝ ነው። ተአምረ ኢየሱስ ነው እንደዚህ የሚለው። የምን እንደሚለው የሐሰትና የክፋት ታሪክ። ማነው የሰውዬ? ቴሌግራም ግሩፕ ላይ ያለ ይሄ ነው። አንዱ የተሐድሶ መናፍቃን ዓላማ ምንድን ነው ብያችኋለሁ። ቅድም ያሳየኋችሁ እውነተኛ ቤተክርስቲያን የሚል ስያሜ ያላቸው ቡድኖችና ማዕከላትን መፍጠር። እንደዚህ የሚል ኦፊሻሊ ነው የሚናገሩት። ቤተክርስቲያን ዝም ብላ ብድግ ብሎ በሰው የሚቀየረው። በቀኖናዊ ወንጌላት ይላል። ተመልከቱ እዚህ ጋር በቀኖናዊ ወንጌላት ክርስቶስ ተአምር ቢያደርግ ለማዳን ሰዎችን ለማገዝ ለማጽናት ብቻ ለማነጽ ነው። እነዚህ ታሪኮች ላይ ግን ሕፃኑ ኢየሱስን ግን ተበቃይና አስፈሪ ነው ይላል። እሱ ማን ነው? ኦርቶዶክስ ነኝ። ክርስቶስ ግን ማን ነው አለ? ተበቃይና አስፈሪ ነው ይላል። ማን? ተአምረ ኢየሱስ። ስለዚህ እኔሃው አንድን ታሪክ ብድግ ብሎ ከመሄድ በፊት ቤተክርስቲያናችን በስርዓት አምልኮ የምትጠቀመው ነው ተአምረ ኢየሱስን የምታውቁት ነው። ተአምረ ኢየሱስ በቤተክርስቲያን ኪዳን ከምድር በፊት ሳይነበብ አንድ ቀን ቀርቶ አያውቅም። አንድም ቀን የትም ደብር ላይ ከማይቀሩት አንዱ ተአምረ ማርያም ነው። ተአምረ ኢየሱስ ተአምረ ማርያምና ተአምረ ኢየሱስ ከኪዳን በፊት ሳይቀርብ ኪዳን የለም። ኪዳን ሳይኖር ደግሞ ቅዳሴ የለም። ተአምረ ኢየሱስን እንኳን የማረም ስልጣን ያላት ቤተክርስቲያን ብቻ ናት። ብድግ ብለን እኛ እንደዚህ አድርጎ ክርስቶስን ተአምረ ኢየሱስ ላይ አረመኔና አስፈሪ ያደረገው ምናምን ብለን ቲክቶክ ላይ ለመናገር በቴሌግራም ግሩፕ የመጻፍ አቅም ሞራልም የለንም። እዚህ ግሩፕ ላይ ያላችሁ ሰዎች አላችሁ፣ ደግሞ ላይክም አለው እኮ። ደግሞ እኛ ጋር መታችሁ ደግሞ ቃሎት ያሰማልን ትላላችሁ። በቃ አታሽቃብጡ። ከቆማችሁ ለእውነት ቁሙ። እኛን አትደግፉን። ከተሳሳትን ንገሩን። አይነካ የሚባል ግለሰብ የለንም እኛ ጋር። ለእውነት ቁሙ። ከተገፋ ሰው ጋር ቁሙ። ኑፋቄና ክደት ከተናገረ በኋላ ግን አትንኩ ትገል የሚባል ነገር የለም። ኦፊሻሊ በቴሌግራም ግሩፕ ላይ እንደዚህ የተጻፈ ነው ዝም በሉት የሚባለው። ይህ እኮ የሚስጥር ግሩፕ እኮ አይደለም። ማንነኝ እኔ ተአምረ ኢየሱስን እኔ በቴሌግራምም በማህበራዊ ሚዲያ ላይ ቀርቤ ቤተክርስቲያን ትምህርት የመተቸት አቅም ያለኝ ማንነኝ እኔ? ጥያቄ ካለኝ የሊቃውንቱ ጉባኤ የለንም እንደኛ? መዋቅር የለንም እንደኛ? ጭራሽ ቅስቀሳ አለው። በጣም የሚገርመው ዝም ብሎ ታዛቢ ሳይሆን ለቤተክርስቲያን ፈውስ የሚሆን ተግባር መፈጸም ነው ይላል። ሰላማዊ ሰልፍ ነው ወይስ እነሱ የሚቀበሉት የሱ ግሩፖች የሚቀበሉትን መጽሐፍ አሳትሞ ሊሰጠን ነው? ይሄን ተቀበሉ ይሄን አትቀበሉ ይላል። አንድ ሰው ማህበር አትናቴዎስ ስላቋቋመ በአትናቴዎስ ስለቆመ ልንከላከለው እንችላለን? ለምን አስፈለገ በውስጥ ማውራት? እና ይህ ዝም ብሎ ግጭት፣ ጥላቻ የምትሉ ሰዎች ማለት ነው። ስለዚህ አንድ ሰው ኦርቶዶክስ ከሆነ የኦርቶዶክስ ማስተማር ነው። እኔ መናፍቆኛል አለቀ።
አይመለከትም። የለሱ ጉዳይ በእኛ ቤተክርስቲያን ግን በምንመገለገልበት ስርዓተ ቤተክርስቲያናችን ውስጥ በስርዓተ አምልኳችን የምንጠቀመው መጽሐፍ ላይ ግን ሲነሳ ዝም አንለው። ማንም ቢሆን እኔም ብነሳ ዝም ማለት የለባችሁ። ማን ነው እኔ ተቆርቋሪና ጠበቃ አድርጎ ያቆመኝ? ሁላችን ለቤተክርስቲያን እኩል ነው የሚያገባን። ማንም የቤት ልጅ ማንም የእንጀራ ልጅ የለም። እሺ አሁን ባትሪውም ሊዘጋብኝ ስለሆነ ይበቃችኋል። ቀጣዩን ስልት ደግሞ በሚቀጥለው ጊዜ እናያለን። እግዚአብሔር ያክብርልኝ። እግዚአብሔር ከፈቀደ ይህንኑ ስልጠና በ28 ሚሊዮን አዳራሽ እናቀርበዋለን። የምትመጡ ከሆነ አዲስ አበባ ያላችሁ ወይ ደግሞ ክፍለ ሀገር ያላችሁ ይህንኑ ስልጠና በ28 ልዩ ጉባኤ ያለን እዚህ በዛው አጋጣሚ ገቢውን ለመቄዶንያ ቤተክርስቲያን የሚያደርግ በሚሊኒየም አዳራሽ ላይ በፕሮጀክት አድርገን ይህን ራሱን ስልጠና ሰፋ አድርገ ነው ስልጠናውን እንማማርበታለን። ወቅታዊ የሆነ የተሐድሶ መናፍቃን እንቅስቃሴ ሙሉን በተመለከተ ሰፋ አድርገን ስለምንማማር አሁን በዚህኛው ወር ማለት ነው ህዳር 28 ከቀኑ 7 ሰዓት ላይ በሚሊኒየም አዳራሽ እንገናኛለን። በድብቅ እዚህ የምንሰጠው አይደለም ለማለት ፈልጌ ነው። ለዚህ ተደብቀን ምናምን እዚህ የተወሰኑ ሰዎችን ለማጥቃት ምናምን የሚባል ነገር የለውም። ኦርቶዶክስ የሆነ ሰው ኦርቶዶክስ ሆኖ ይቀጥላል። ያለው ሌላ ዓላማ ያለው ሰው የራሱን ዓላማ ይገላል። አሁን የምናወራው ለምን ጠጣ፣ ለምን ሰከረ፣ ለምን እንደዚህ ያደረገ፣ ለምን እንደዚህ ያለ የግለሰብ ምናምን እሱ ጋር ለምናወራው የሚያሳስበን የቤተክርስቲያን ትምህርት ነው። የሚያደማንኛ ይሄ ነው። አትንኩብን፣ የቤተክርስቲያን ትምህርት አትንኩብን። የሥነ ምግባር ጉዳያችሁን እዛው፣ የቤተክርስቲያን ትምህርት ግን አትንኩብን። በቃ አለቀ። አመላችሁን ችለን ጠባያችሁን ችለን የቤተክርስቲያን ትምህርት ሲነካ ግን እዚህ ጋር ግን ዝም ግን አንልም። የሥነ ምግባር ጉዳያችሁን አይመለከተንም። እኛ እግዚአብሔር ይጠይቃችሁ እሱ። እኛ አሁን እያነሳን ያለው የቤተክርስቲያን ውስጥ ያለ የተሐድሶ ምንፍቅና ምን ያክል ስር የሰደደ መሆኑን እንድታውቁት። ለዛ ነው በዚህ መንገድ ያቀረብኩት። ይሄንን በደንብ አድርገን በሚገባ እኔ ስልጠናውን በደንብ እንሰጣለን። ሚሊኒየም አዳራሽ ላይ ካቻላችሁ ሁላችሁም ተገኝታችሁ፣ ያልቻላችሁም ላይቭ የሚታለፍ ይመስለኛል። በውጭ ሀገር ያላችሁ ሰዎች በዛ መንገድ እናደርገዋለን። እሺ ያው የሚከፋችሁ ሰዎች እንዳላችሁ አውቃለሁ። አንድ ነገር እንድትረዱ የሚፈልገው ማንንም ሰው የማጥቃት የመጉዳት ዓላማ የለንም። ይገባችኋል ብዬ ተስፋ አደርጋለሁ። ከገባችሁ ማለት ነው። ማንም እንዲወገዝ ሰው ቁጥሩ እንዲቀንስ አይደለም። ነገር ግን በቤተክርስቲያን ትምህርት ላይ ግን ከማንም ጋር ግን አናወራም። አብሮ ምሳ ይበላል፣ አብሮ አዳጌ ነው፣ ጓደኛዬ ናት ምናምን እቀርባዋለሁ ምናምን ሚስቴ ናት ባይል ነው የሚባል ራሱ እንኳን አይሰራም። እንኳን አብሮ መብላትና አብሮ ጓደኝነት ፍሬንድሺፕ አይደለም ሜሬጅ ራሱ አይሰራ። አንዱ ቤተክርስቲያናችን ፍቺ የሚፈቀደው የሃይማኖት ልዩነት ካለ ነው አይደል? ሃይማኖት ለድርድር አይቀርም። ስትወጡ እውነት ይዛችሁ ውጡ። በቃ አለቀ። ከእውነት ጋር ከመረጃ ጋር ውጡ። ቲክቶክ ላይቭ ላይ ገብታችሁ ስድብ አትሳደቡ። በቃ መረጃ ካላችሁ ፍጥና አድርጋችሁ አውጣችሁ አሳዩ። እውነት አሁን አርነት ያወጣናል። አለቀ። ስለ ግለሰብ አታውሩ፣ ስለ ቤተክርስቲያን አውሩ። አታሳዝናችሁም? እቺ ቤተክርስቲያን ያለችበት መከራ አታሳዝንም? ለምንድነው ስለ ሚስተር ኤክስ እያወራን ቀን ሙሉ ጊዜ የምንገለው? ይሄ አያሳስብም? ይሄ የተደራጀው ጥቃት አያሳዝናችሁ? ቤተክርስቲያን ለማፍረስ ከውጭና ከውስጥ ያለው ተልእኮ የፖለቲካው የምኑ አያሳዝናችሁ? የኛ ጉዳይ አንድ ግለሰብ ነው። ከግለሰብ አስተሳሰብ ውጡ። በቃ ውጡና በስነ ስርዓት ይህንን ጉዳይ በደንብ እናድመው። እውነት ለቤተክርስቲያን የምንቆረቆር ከሆነ ማለት ነው። እዚህ በኑፋቄ አርሲ ላይ ደግሞ በስለት
እዛ ጋር ይታረዳል፣ እዚህ ጋር በኑፋቄ ይሞታል። ይህም ግድያ እኮ ነው። ይህም ነፍስ መግደል ነው። ሰውን ወደ ኑፋቄ መክተት ማለት ነፍስ መግደል ነው። ከክርስቶስ አካል ከሆኑላት ቤተክርስቲያን መለየት ማለት ነፍስ መግደል ነው። ይህም በደንብ በሚገባ ማየት አለብን። ስለዚህ ከአሁን በኋላ በተሐድሶ መናፍቃን ጉዳይ ላይ በውስጥም በውጭም በጣም ተጠናክረ በጣም ወደ 92 ምናምን ስላይድ ነው። በጣም ረጅም ነው። እንዳይሰለቻችሁ ብዬ ይበቃችኋል። እስከዚህ ዛሬ ካየን ነገ ደግሞ ጊዜ ባገኘን ቁጥር ደግሞ እንቀጥላለን ማለት ነው። በይፋ ደግሞ ሚሊኒየም አዳራሽ ደግሞ ሙሉን ይህን ፕሮጀክቱን ደግሞ እናያለን። በፕሮጀክት ሰፋ አድርገን እናየዋለን። እግዚአብሔር ሁላችንን መጨረሻ ያሳምርልን። እንደው አንዳንድ ጊዜ ሰዎችን ለመጉዳት ለማጥቃት ሲፈልጉ ተሐድሶ የሚሉ ሰዎች መጠንቀቅ አለባቸው። ሰው ማጥቂያ አይደለም ተሐድሶ ማለት። አሁን ባቀረብነው ልክ የፎቶ የቪዲዮ ካላችሁ አቅርቡ። በቃ እሱን አቅርባችሁ ማሳየት ጉዳዩ የቤተክርስቲያን ከሆነ የቤተክርስቲያን ማድረግ ነው። በቃ አለቀ። ከዛ ውጭ ግን የምንጠላው ሰው ግን ማጥቂያ ግን አይደለም። ይሄ መገንዘብ አለብን እንጂ ይኸው ዝም ብሎ እኛ የሚበልጠን በጣም ተሰሚ የሆነ ሰው ሲወደው አይተን አይናችን እንደሚቀላ ከሆነ አስቸጋሪ ነው። ይሄ በሽታ አለብን። እውነት ይሄ ጸበል ያስፈልገናል። በሰው ተወደደ አይደለም እሱ አለን ጉዳዩ። ተልእኮ ግን የቤተክርስቲያን ተልእኮ ብቻ ይሁን። ችናት መሰረታዊ ጉዳይ በቃ እውነተኛ የቤተክርስቲያን ልጅ ሁን። ከዛ ስምን የሚያጠፋ ሰው ካለ ከጎን እንቆማለን። ግን አንተ እውነተኛ የቤተክርስቲያን ግን ልጅ ሁን። መጀመሪያ ምንም አይነት ኑፋቄም የማንንም ሻንጣ ተሸካሚ አትሁን። የማንንም ኑፋቄ አስራጭን ተቀባይ አትሁን። እሱ ጋር ጥንቃቄ አድርግ። በተረፈ የሚቀና ምናምን ኮምፕሌክስ ያለበት እሱ ቀላል ነው። እሱ ቀላል ነው። እኔ እሱ አያሳስበኝም። እኔ በጣም ያሳስበኝ ሃይማኖት። በቃ እኔ በሃይማኖት ብቻ እኔ ኦርቶዶክስ ንጹህ ሁንልኝ። አንተ ወዳጄ ነህ፣ አንቺም እንደዛው። የኦርቶዶክስ ቤተክርስቲያን አንዳች አስተምሮ እንድትነካ አልፈልግም። ማንም፣ እኔም ጭምር ማናችንም። ጠይቄ ካለን ቅዱስ ሲኖዶስ አለን። በገድላትም በድርሳናት በየትኛውም መጽሐፍ ይሄ ምንድነው አባቶቻችን አልገባንም። የሊቃውንት ጉባኤ አለን። ተሳስተን ነው ያልገባን ነገር አለ ወይስ ሰርዋጽ ነው ምንድን ነው መጠየቅ ይችላል። ሚዲያ ላይ ወተን እንደዚህ ሆነ ይስተካከል ይታረም እንደዚህ ይደረግ ምናምን ብሎ ግን መናገር ለእኛ ስልጣን የለንም። ስርዓተ ቤተክርስቲያን መቀየር የሚችለው ምዕመን ሳይሆን ቅዱስ ሲኖዶስ ነው እንጂ አንዳችን አውጋዥ አንዳችን ተወጋዥ አይደለንም። ሁላችን የቤተክርስቲያን ልጆች ነን። መቆም ያለብን ስለ ቤተክርስቲያን ነው። በትግራይ ክልል የሚሰሩትን ስራ ተመልከቱት። ይሄ አዲስ አበባ ነው። የሻሸመኔ ነው። ይሄ ደብረ ማርቆስ ነው። ይሄ ደብረ ማርቆስ ነው። ይሄ ያልኳችሁ ዲላ ነው። ይሄ ናዝሬት ነው። በቃ ልክ አያችሁ እንደ ስጋው ደግሞ እንዴት እንደሚያደርጉ ልብሰ ተክኖ አድርጎ ምናምን። የዛሬ ወር እኮ ነው የቆየም አይደለም። ጭራሽ ፌስቡካቸው ላይ ፖስት ተውታል እኮ። ይሄ እኮ በድብቅ የተነሳ ፎቶ እንዳይመስላችሁ። ያምኑበታል፣ ልብሰ ተክኖውን ያምኑበታል፣ በአማናዊ ስጋው ደግሞ ያምኑበታል፣ በጽዋው። እነዚህ ምስኪን ህፃናት አያሳዝኑ? ናዝሬት ላይ ጭራሽ የዲያቆናት ሁሉ ልብስ ሁሉ ገዝተዋል። እኛ እዚህ ተዘባነን ተሐድሶ የለም ጠፍተዋል፣ ስም ማጥፋት ነው ቲክቶኩ። እግዚአብሔር ይመስገን ብዙ ወንድሞችን አፈራ። ስለዚህ ስላፈራ ምን ጠፉ?
ይኸው እያቆረቧቸው ነው ኦፊሻሊ። እንደዚህ ደግሞ ትልልቅ አባቶች ምናምን ነው የሚይዙት። ምን እያለ ነው አሁን? ይሄ እና እነርሱ ሽፋን አትስጡ ባካችሁ። ማታውቁት ከሆነ ሽፋን አትስጡ። ይሄ ሐዋሳዎቹ ናቸው። የሚያሳዝኑ ልጆች። ምናልባት የምታውቋቸው ሰዎች ይኖራሉ። ደግሞ ይሄ ምንም እኛ ደብቀን ያነሳነውን ፎቶ አይደለም። ይሄ ራሳቸው ፌስቡክ ገጻቸው ስለፖሰቱት የምር አያሳዝኑ? እነዚህ እህቶች ልንረግማቸው አለ የሚገባው፣ ልንጸልይላቸው ነው የሚገባው። ባይዘው እንድጣላቸው አለ የምነግራቸው ያለሁት፣ ልናዝንላቸው ነው የሚገባው። አያችሁ፣ ልክ ኦርቶዶክስ ሆኖ እንዲሰማቸው እሱም ፕሮግራም አያችሁ እንዴት እንደሚያደርግ ነጣ ለብሶ እነዚህ ኦርቶዶክስ መስሎ እንዲታያቸው፣ አይዟችሁ ሌላ አዳራሽ አለ የሚመጣችሁት፣ ሌላ ቤት አለ የሚመጣችሁት ብሎ እንዲያስቡ ለማድረግ ነው። ህፃናት ሁሉ አይቀሩም። እዚህ ታናሽ ወንድምህን አስብ፣ እዚህ ታናሽ እህትሽን አስቢያት። እንደዚህ ቤተክርስቲያን እንድታገለግል ታደርጊያታለሽ። እነሱ ግን መጥተው ሌሎቹን አምጥተው ልጆቻቸውን ታናናሾች አምጥተው እንደዚህ ያስገለግላሉ፣ ኑፋቄውን ለማስቀጠል። አንተ እዚህ ተኝተህ አማራ፣ ኦሮሞ፣ ትግሬ በል እዚህ እኔ ኦሮሞ አይመቸኝም፣ አማራ አይመቸኝም፣ በኦሮምኛ አይሰበክም፣ በምን አይሰበክ፣ እዚህ ጋር ተጋደል። እነሱ ስራቸውን እየሰሩ ነው ያሉት። ሰውን እየመላ አንተ እዚህ በብሔር ተዋህደን እዚህ ቁጭ ብለህ እነሱ ስራቸውን እየሰሩ ነው ያሉት። ስለዚህ መተኛቱ አይበቃም፣ እንቅልፉ አይበቃም፣ የአርሲው አይበቃም። ይሄ ሁሉ ችግር እያለባት ቤተክርስቲያኒቷ አሁን እኛ ስለ ግለሰብ ላይ ገፍተን የምናወራ ዘመን ነው ይህ ዘመን። አታሳዝናችሁም? እቺ ቤተክርስቲያን በስንት ጥቃት ይፈጸምባታል። ሙልጭ አድርጎ በይፋ ቤተክርስቲያኒቷን አዋርዶ ዘና ብሎ በኤርፖርት ይመጣልሃል። የመንግስት ድጋፍ አለው። ማን አባቱ ይነካዋል? መዋቅራዊ ነዋ። ማን ይነካዋል? በታቦት ተሳልቆ በድብቅ አይደለም፣ ተሸሽጎ አይደለም፣ ኦፊሻሊ ተሳድቦ ማን አባቱ ይነካዋል? ምን ታመጣለህ? ያንተ ሐሳብ ያንተ አይን ያለው ግለሰብ ላይ ነው። አሁንም ብሔር አሁንም ጎሳ ላይ ያለ ነው። እነሱ ግን በዓላማ ይሰራሉ። የሆነች ፍንጭ ሲያገኙ ይኸው ስልሳይ ዜና ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ፣ በርቱ፣ በነካ እጃችሁ ሌሎችንም አውግዙ። ከዚህ ከግለሰብ ውጡና ቤተክርስቲያን እናስባትሽ። ቤተክርስቲያን እናስባት። እግዚአብሔር ይስጥልን። ስላቆየኋችሁ ይቅርታ። ደህና ደሩ። ይበቃናል። ከዚህ የበለጠ ከሄድንም ስለሚያሳምም ከነሱ ስልት ይልቅ በጣም ያሳዝነው ከነሱ ስልት ይልቅ የሚያሳዝነው የኛ በጣም በጉዳዩ ላይ ትኩረት አለመስጠትና የመዘባነን ተሐድሶ እንደጠፋ እንደው እንደተሸሸጉ አርጎ የማሰብ በጣም አደገኛ ነገር አለ። በጣም አይነክ የሚባል ግለሰብ እዚህ ቲክቶክ ላይ ማንም የለም። ቤተክርስቲያን ውስጥ ማናችንም በቃ ፕሮግራም መሪዎች ባካችሁን በቃ ሰውን ያለ ቦታ አትስጡ። ጸጋ ይበዛላቸው ታላላቅ መምህራን ማን ነው ጸጋ የጎደለው? ማን ነው ግማይ ጸጋ ያለው? ቤተክርስቲያን ስላመነችባቸው መስሎኝ እኮ አንተ ደብር ያለበት እኮ ስብከተ ወንጌል እኮ ኃላፊ ሰባኪያን ወንጌል እኮ ሰባኪ መሆን አለበት ስለመደበች መሰለኝ። ወይስ ከአዲስ አበባ ሲመጣ ነው አንድ መምህር ጸጋ ይበዛለት የሚሆነው? ክፍለ ሀገር ሲሆን ጸጋ ይጎድልበታል።
ይሄ ኦፊሻል የአገዛቸው ተፈራ እንትን ላይ ነው፣ ቴሌግራም ነው። ከፍቶ ይሰራል። አሁንም ስቲል ይጽፋል፣ እንደዚህ መጽሐፍ ያሳትማል። ኦፊሻል እንደዚህ ያደርጋሉ፣ ስራ ይሰራሉ። ማን ይጠራ? አሁን ተወልዶናል ብሎ አሁን ይህንን ከቨር ፔጅ ሲያይ የኦርቶዶክስ አይመስለውም? አሁን እንጂ ዲያቆን አሸናፊ መኮንን መወገዙ ማን ያውቃል? ህብስተ ሕይወት ብሎ እንደዚህ ሲጽፍ አሁን ጥሩ አይመስልም? ያሁን ይገጽ ይሄ ቅዱስ አይመስልም? አሁን ጴጥሮስ ጳውሎስ ብሎ እንደዚህ ሲጽፍ አሁን ራሱ የቤተክርስቲያን መጽሐፍ አይመስልም? የቅዱስ ጳውሎስና ጴጥሮስን ስዕል ቁጭ አድርጎ አካላዊ ቃል ብሎ ሲጽፍ የኦርቶዶክስ አይመስልም? ቤተክርስቲያን አቶ ነው የምትባለው ስትለው እሱ አረ ዲያቆን ነኝ፣ አረ ይሄው ዲያቆን ነኝ። መጨረሻችን ያሳምረልን፣ ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም እግዚአብሔር አምላክ ይታደገን። በጣም በነገራችን ላይ ቤተክርስቲያንን በጣም የሚያጠቃት የወዳጅ ጠላቷ ነው። በቃ በጣም እንደዚህ ነው። በቃ ገንዘብ ካገኘ፣ ብር ከተከፈለው፣ ጥቅማ ጥቅም ካገኘ፣ ምንም ከተደረገለት በደንብ የሚቀይር ሰው አለ። አንዳንዱማ በጣም የወረደ አንዴ ከሰጡት በቃ ገንዘብ ብቻ ይገኝ። ለምን የኦርቶዶክስ ቤተክርስቲያን ለምን አትነድም? ስትፈልግ ጉዳያቸው አይደለችም። አርሲ ላይ በይፋ ይታረድባታል። እዚህ በውስጥ ደግሞ ሰውን ወደ ኑፋቄ ያርዱባታል። በሁሉም ቦታ ነው ቀጠናው ጥቃቱ። እኩል ማውራት ካልቻልን ከባድ ነው። እዚህ የተሐድሶ መናፍቃን ጉዳይ የዘማርያም ብቻ አይደለም። እኔ ግልጹ ነው የምነግራችሁ፣ የዘማርያም ብቻ አይደለም። ለእኔ ስትል ለእኔ ብዬ ለራሴ አሁን የምናገር ለእኔ ብዬ ነው። ከመጠየቅ ነፃ ለመሆን ብዬ እኔን ማድረገው ለእናንተ ብዬ አይደለም። አልተናገረም እንዳትሉ ተናግሬያለሁ። እኔ ከደሙ ነፃ ነኝ። የሚሰማ ጆሮ ያለው መስማትን ይስማ። በቃ እኔ ከደሙ ነፃ ነኝ። ጥንቃቄ አድርጉ። በውስጥም በውጭም ያለ ማንም መከተል ማመን ያለብን ቤተ ክርስቲያንን ብቻ ነው። ሰው አምላኪ አትሁኑ። ዘማርያም አይነካ የሚባል ነገር የለም። እውነት ከያዘ ከእውነት ጋር ቁሙ፣ ካልያዘ ግን ይነካ በደንብ። እወደዋለሁ አደንቀዋለሁ ምናምን ከቤተ ክርስቲያን በኋላ ነው እሱ። ይሄን በደንብ ማወቅ ያስፈልጋል። እግዚአብሔር ሁላችን መጨረሻ ያሳምርልን። ለተቀየማችሁ ሰዎች በእግዚአብሔር ስም ይቅር በሉን። ዓላማችን ቤተክርስቲያንን መጠበቅ ብቻ ስለሆነ ነው እንጂ እናንተም ተሐድሶች የሆናችሁ ሰዎች ካላችሁ ምንፈልገው እንድትመለሱ እንጂ እንድጠፉብን አይደለም። ግን አውቀናል፣ ነቅተናል። አራዳ የሆናችሁ እንዳይመስላችሁ። ተደብቃችሁ የምትመለመሉትን ተደብቃችሁ እስቲል ነው አሁን የምትቀድሱ ያላችሁ፣ እስቲል ነው አሁን ማህሌት የምትቆሙ፣ እስቲል ነው አሁን የምትሰብኩ፣ አሁን የምትዘምሩ ሰዎች እንዳላችሁ እናውቃለን። ተሸዋውደን አይደለም። ግን አራዳ የሆናችሁ እንዳይመስላችሁ። በጣም ብልጦ ነው አያውቁንም እኮ ብላችሁ እንዳታስቡ። እንደዛ ነው እና በዚህ መንገድ እንደሆነ ትረዱ። ዋናው ምዕመናን እዚህ ያላችሁ ደግሞ ራሳችሁንም ቤተሰቦቻችሁንም ልጆቻችሁንም እንድትጠብቁ ጭምር ለማሳሰብ ነው። ከዚህ ደግሞ እየቀጠል ደግሞ ሰፋ ስናደርገው ስላይዱ ስንቀጥል ደግሞ በጣም ብዙ መረጃዎችን እያወጣን እንማማራለን። ሁሉንም ያቀረብኩላችሁ ያሳዩዋችሁ ፎቶዎች፣ ቪዲዮዎች በሙሉ ሪሴንት ናቸው። ሁሉንም ያሳዩዋችሁ የካቻምና እንኳን አለመጣውም። ለምን ያረጀ ነው የድሮ ነው ስም ለማጥፋት ነው እንዳትሉ ነው። ሁሉንም ያሁን ያረኩት ማለት ነው። ያሁን ያረኩት ለዛ በዛ መንገድ እንድትረዱኝ ያደራለ ማለት ነው። መዳን የሚጠብቀን ለሁላችሁም ያበርታን፣ መጨረሻችንም እሱ ያሳምርልን በእውነቱ። እሺ የተወሰኑ ሰዎችን ልቀበልና አልዝጋ። እሺ እንደምን አላችሁ? ቀጥታችን የገባሽ ካለሽ አንድ ሁለት ሰዎች አስገቡና ሐሳብ ተቀብለን ደግሞ እናጠቃለን መሰለኝ የሚገባ ካለ
እሺ ካለ ግቡሽ በእኔ ብቻ እንዳላጠቃልለው። ሚሊኒየም አዳራሽ ላይ ሰፋ ብለን ስለምንሄድበት እዛኔ እንገናኛለን። እሺ እዛኔ በደንብ ስለምናብራራው በደንብ አድርገን በ28 ህዳር 28 አትቅሩ፣ እዛ ላይ ሰፋ አድርገን እንሰጥበታለን። ስለዚህ እነዚህ ሙሉ አሁን ያየኋቸው እነዚህ ፓወርፖይንቶች ሙሉ በዛ መንገድ አደራጅተን እንሰጣለን። እሺ ይሄን ለማሰብ የሚሰጥ በእኔ ብቻ እንዳልዘጋ እኔ ብቻ አውሪ እንዳልሆን ብዬ ነው። እሺ ልደት ሊዲያ ነው። እሺ ሊዲያ ነው። እሺ ሰላም ዲያቆን፣ ምናልባት ቴዎሲስን ካስቀደሙ ካልሆነ ልቀጥል ፈቃድ ከሆነ እንደምናመሻችሁላችሁ በላይም ከታችም ያለ እግዚአብሔር ይመስገን አለን በቸርነቱ እሸታችን። እሺ ዲያቆን ቴዎሲስ እንኳን ደህና መጡ፣ ይቀጥሉ። እንኳን ደህና ቆያችሁኝ። እንዴት አመሻችሁላችሁም? ሰላም ነውላችሁ? ድምጼ ይሰማል ይመስለኛል። አዎ በደንብ ይሰማል። እሺ እግዚአብሔር ይስጥልን፣ ቃሎት ያሰማልን። ዲያቆን ለሰማ ላደመጠ ለተከታተለውም ልቡንም ደግሞ ከፍቶ ለሰጠ ብዙ ትምህርት የሚሆን ነው። በቤተክርስቲያናችን ውስጥ ያለው ባለው አገልግሎት ዘርፍ ውስጥ የሚቀድሰው ይቀድሳል፣ የሚሰብከው ይሰብካል፣ የሚያስተምረው ያስተምራል፣ የሚዘምረው ይዘምራል። እንደዚሁ ደግሞ ለቤተክርስቲያን ሀራ ሆኖ ጥብቅናም ቆሞ ደግሞ በውስጥም በውጭም ያለባትን ፈተና ደግሞ የሚያሳይ ደግሞ ወንድም እህትም ሲኖር ደግሞ የዛኑ ያህል ልባችንን ከፍተን ህሊናችንን ከፍተን ልናዳምጠው ይገባል። ምክንያቱም ቤተክርስቲያናችን ውስጥ ያለውን እንግዲህ ፈተና ከውጭ የሚመጣብን ብቻ ሳይሆን ከውስጥ ከራሳችን ከኛው ከሚመነጭ ከኛው ከቤተክርስቲያን ልጆች ልጅ ከተባልን ከአገልጋዮች ከዲያቆናት ከካህናት ከጳጳሳቱ ከመነኮሳቱ ከምዕመናኑ ጀምሮ ከውስጥ ወደ ውጭ የሚገፋ ገፊ ኃይል ቤተክርስቲያን አለባት። ብዙሃኑ ደግሞ ምዕመን የሚረዳው የሚያስበውም የቤተክርስቲያን ፈተና ከውጭ ብቻ የሚያጠቋት አጽራሪ የሆኑ በሃይማኖት የማይመስሉ ሰዎች ብቻ የሚያጠቋት የሚመስላቸው ያለው ሰው አለ፣ ብዙ ሰው። ነገር ግን ቤተክርስቲያን ውስጥ ጊዜውን ሰውቶ ገንዘቡን ሰውቶ በዓላማ ኦርቶዶክስ መስሎ የኦርቶዶክሳዊ ልብስ ለብሶ አገልጋይ ሆኖ እንደ ኦርቶዶክሳውያን እየተናገረ እንደ ኦርቶዶክሳውያን አክት እያደረገ በቤተክርስቲያን ውስጥ የሚንቀሳቀስ ሰው አለ። ይህንን ደግሞ መረዳትና እሱን ደግሞ ለመከላከል ቤተክርስቲያንን ለመጠበቅ ደግሞ መሞከር ከኛውም በላይ የበለጠ ትልቅ አገልግሎት ነው። አባታችን በረከታቸው ይደርብንና ብፁዕ አቡነ ሽኖዳ ሳልሳዊ የግብፅ ቤተክርስቲያን ላይ የነበረውን የተሃድሶ እንቅስቃሴ የሚመለከት በመጽሐፋቸው ላይ ባሰፈሩበት ክፍል ላይ ምን ይላሉ? የተሃድሶ እንቅስቃሴውን በሁለት ወገን ይገልጹታል። አንደኛው ከውስጥ ሆኖ በሚጮውበት ወቅት በሁለት ወገን ይከሱናል። አንደኛው በቤተክርስቲያኑ ውስጥ ቤተክርስቲያኗ ለምዕመናኖቿ ለአማኞቿ በስሯ ላሉት ትምህርት ሃይማኖት ጉዳዮችን ብቻ እየሰበከች የህይወትን የሚመስል ጉዳይ ወንጌልን ህይወት ነክ የሆኑ ትምህርቶችን ዘንግታለች ይሉናል። የእነሱን ክስ ተቀበለን ወደ እነሱ ዞረን ደግሞ የትምህርት ዘርፋችንን ከትምህርት ሃይማኖት ደግሞ ጥለን በዛኛው መልኩ ስንሄድ ደግሞ ኑፋቂያቸውን በትምህርት ሃይማኖት ይዘው ይገባሉ እና በዛ ሲሉ መሀል ላይ የግብፅ ቤተክርስቲያንን ከቄርሎስ 6ኛ በነበረው ሰዓት ላይ ቤተክርስቲያን የነበረችበትን ፈተና ይሄ ነው በሚል አስቀምጠዋል። የግብፅ ቤተክርስቲያን ሌሎቹ ማህታዊ ቤተክርስቲያናት ያለፉበት የተፈተኑበት ነገር ግን አሸንፈው የወጡበት ጉዳይ ነው። ስቲልም ደግሞ የሚፈትናቸው ያለ ነው። የኛ ቤተክርስቲያን ውስጥም ያለው ጉዳይ ይሄ ነው። በጠናዎቹ ውስጥ ሚሊኒየም ላይ እስካሁንም ድረስ የቀጠለው የተሃድሶ እንቅስቃሴ ቀድሞ እንደነበረው አገንግኖ የቤተክርስቲያን መዋቅር በቁጥጥሩ ስራ አስገብቶ እንደነበረው የስብከተ ወንጌል ኃላፊዎችን አድባራትን ፖዲየሙን ጠቅላላ ተቆጣጥሮ የነበረበትን ጊዜ አሸንፎ መውጣት ቢቻልም ስቲልም ግን ቤተክርስቲያን አሁንም ከውስጥ ወደ ውጭ በሚገፉ ገፊ ኃይሎች ያለች ምዕመን ደግሞ ምዕመናንኛው የቤተክርስቲያን ወንድሞቻችን እህቶቻችን ተሃድሶ ሲባል ሲመጣ የቤተክርስቲያንን ትምህርት ሃይማኖት እያቃለለ እያዋረደ አይመጣም። የብዙ ሰው ሞኝነት ያ ነው።
የቤተክርስቲያን ጠበቃ፣ የቤተክርስቲያን ተቆርቋሪ ሆኖ መስሎ ነው የሚመጣው። የብዙ ሰውም ልዩነቱ ያለመረዳት እንትኑ ይሄን ያለው ፕሮቴስታንት በግልጽ ፕሮቴስታንት ሆኖ ሲመጣና በተሐድሶ በመንፍቅና ተከልሎ ከውስጥ ሆኖ ሲመጣ ልብሱ የኛው ነው፣ ነጠላው የኛ ነው፣ ዘይቤው ይትባህሉ የኛ ነው፣ አገላለጹ የኛ ነው። ያለው ግን አሰራሩ ላይ ነው፣ ወስዶ የሚጥልበት ቦታ ላይ ነው። ሲጀምር የቤተክርስቲያኒቷ የሆኑ ስርዓቶችን፣ የስርዓት አምልኮቿን፣ መጽሐፍቶቿን፣ ዝማሬዎቿን የኔ ነው የምትላቸውን አጥር ቅጥር የሆኑ ነገሮችን በማፈራረስ ነው የሚጀምረው። ቤት የምንለውን ትምህርት ሃይማኖታችንን አውላላ ሜዳ ላይ ሰጥቶ የሚጀምረው አጥር ቅጥሩን በማፍረስ ነው የሚጀምረው። እንደ ፕሮቴስታንት የክርስቶስ አምላክለት ላይ ወይ ነገረ ማርያም ላይ ወይ ነገረ ቅዱሳን ላይ ወይ ሌሎች ቤተክርስቲያን እንደው የኛ የምንላቸው በግልጽ የምናውቃቸው ትምህርቶች ላይ አይደለም በግልጽ የሚመጣው። ልንረዳውም ልናስተውለውም የሚገባው ቤተክርስቲያን የኔ የምትላቸውን ነገሮች ከስር ከስር በማስጣት ጥርጣሬ በመፍጠር እምነት በማሰጣት ኦርቶዶክሳውያን በመዋቅሩም ላይ በአባቶቻቸውም ላይ በመጽሐፍቱም ላይ በአገልግሎቱም ላይ ሁሉ ጥርጣሬ እንዲኖር ጆሯቸውን እንዲኮረኩራቸው ቤተክርስቲያን ሲቆሙ ተአምር ሲነበብ ተአምር ጆሯቸውን የሚወጋቸው ጆሯቸውን የሚሸፍኑ በዝማሬው የሚያፍሩ በሰዓታቱ በመሃሌቱ የሚያላግጡ ከዛ ቤተክርስቲያኑ ውስጥ በልባቸው የሌሉ ኮምፕሊትሊ አንገታቸው ላይ መስቀሉ የተንጠለጠለ ነጠላው ያለ ስለ ቤተክርስቲያን ኦርቶዶክስንን የሚሉ ነገር ግን ውስጣቸው የተቦረቦረ ከጊዜ በኋላ ግን ይሄ አጥር ቅጥር ነው ያልነው የቤተክርስቲያን ስርዓት የሚያስጠብቀውን ሁሉ ያሳጣቸው በኋላ ግን ዋና የምንለውን ቤቱን ወደ ማፍረስ ይወስዳቸዋል ማለት ነው። የተሐድሶ እንቅስቃሴ ሲባል ለዛ ብዙ ጊዜ አገልጋዮችን መጻሕፍት የጻፉበት ያስተማሩበት አሁንም እንደ ዲያቆን ዘማርያም ሰፊ ጊዜ ወስደው የሚጫጫሁበት ራሳቸውን የሚያለፉበት ምክንያት እንደ ፕሮቴስታንት ግልጽ ሆኖ ቢመጣ ያን ያህል ልፋት ባልጠየቀ። ምክንያቱም ኦልሬዲ እናውቃቸዋለን ፕሮቴስታንቶች። ተሐድሶውን ግን ቆብ አጥልቆ አውደ ምሕረት ላይ ነው የምታገኙት። ተሐድሶውን ግን ጳጳስ ሆኖ አስኬማ ደፍቶ ልታገኙ ትችላላችሁ። ተሐድሶ ግን እየዘመረ ልታገኙ ትችላላችሁ። ተሐድሶ ግን አንዳንዱ ተሐድሶ መሆኑንም ሳያውቅ መምህር ሆኖ ልታገኙት ትችላላችሁ። ልቡ ያፈገፈገ በቤተ ክርስቲያን ውስጥ ለውጥ መምጣት አለበት ብሎ የሚያስብ ለውጥ ስል የአስተዳደራዊ ለውጥ አይደለም። ለውጥ ስል የትምህርት ለውጥ፣ ለውጥ ስንል ቤተክርስቲያን ውስጥ ያለ የስርዓት አምልኮ ለውጥ፣ ለውጥ ስንል የቤተክርስቲያን ይትባህል፣ ለውጥ ስንል የቤተክርስቲያን አካሄድ፣ ለውጥ ስንል ኢቨን የቤተክርስቲያን ስትራክቸሯን ጨምሮ ሴንትራላይዝድ ከሆነ ከአንድ በቤተክርስቲያን መዋቅር ውስጥ ካለው ይልቅ የተበታተነ ግለሰብ ተኮር የፕሮቴስታንታዊ ቅርጽ የያዘ በማንም የማይመራ ከመዋቅር ያፈነገጠ ግለሰባዊ ያለ ቡድኝተኝነትን መመስረት። ይህ ማለት አሁን በየፕሮቴስታንት ላይ የምናያቸው የቦጨቁ መውጣት ከአንዱ ሲጣላ እንዳሜባ እየተበጣጠሰ መሄድ የኦርቶዶክስ ቤተክርስቲያን ውስጥም የሚደረጉ እንቅስቃሴዎች ነው። ሲወጡ እና አሰግድ ሲወጡ ይዘው የወጡት ያንን ነው። ቤተክርስቲያን ውስጥ በነበሩበት ሰዓት ላይ ያንን አይነግሩም በግልጽ የኔ ናችሁ እኔን ተከትላችሁ ትወጣላችሁ አይሉም። አብረዋቸው የነበሩትን ግን ሳያውቁ የነሱ ተከታዮች የነሱ ትምህርት የነሱ መድረክ አድማቂዎች ሆኑ። አሰግድ ሲወገዝ ሌሎች ኦርቶዶክሳውያን አብረው የነበሩ ነጠላ ለባሽ እህት ወንድሞች አብረው አልተወገዙም። ነገር ግን ተከትለው ወጥተዋል። ዋይ ቤተክርስቲያን ከመዋቅሩ የተነጠለ ስነልቦናቸው ከቤተክርስቲያን ትምህርት ብቻ ሳይሆን ከመዋቅሩም ከሁሉም አይነት ነገር ልቡ የሸፈተ ነጠላ የለበሰ ቤተክርስቲያን ውስጥ ሆኖ ግን የሚያሸበሽብ የሚዘምር ትምህርት የሚከታተል ተከትዮ ያለው ሰው ግን ሲወጣ ተከትሎ የሚወጣ ማለት ነው። በትምህርቱ የሚጸና ያስተማረው ሰው ቢስት እሱ ግን የማይስት አይደለም የሆነው ተከትሎ የሚወጣ ግለሰብ ላይ ተኮር የሆነ እንቅስቃሴ ማለት ነው። እነ በጋሻው ሲወጡ ተከትሎ ይወጣ፣ እንደ ትዝታው ሲወጡ አብሮ ተከትሎ ይወጣ የዛ አይነት ነገር ግን በዙሪያ የከበበ። ስለዚህ ቤተክርስቲያን ውስጥ ያለው እንቅስቃሴ ይሄ አይነት የፕሮቴስታንታዊ በትምህርት ደረጃ እንደው ፕሮቴስታንት ባይሆን እንኳን ፍጹም ግን ከቤተክርስቲያን የተለየ አይነት እንቅስቃሴ አስተሳሰብ ያለው እንቅስቃሴ የያዙ ግለሰቦች ይዘ ስናይ ለዛም ነው ጊዜ ሰውተው መምህራኖች ይህን የሚያስተምሩት። በቀጣይ እንደ እግዚአብሔር ፈቃድ አይ ቲንክ በላይቭ በቲቪ በዩቲዩብም በሌሎችም የብሮድካስት ቻናሎች ይተላለፋሉ። ሁሉም ኦርቶዶክሳውያን በመላው ዓለም ያላችሁ የምትከታተሉት ነው። ራሳችሁንም ቤተክርስቲያናችንንም ለመጠበቅ የምናደርገው ራስን ማንቃት ነው። ሌላው ነገር እንደው በስተመጨረሻ መጨመር የምፈልገው ተሐድሶ ማለት በነገራችን ላይ ፕሮቴስታንት ብቻ መሆን አይደለም። ባይዘወይ ሰዎች ተሐድሶ ማለት ፕሮቴስታንት መሆን ብቻ አይደለም። አንደኛው የተሐድሶ ክንፍ ፕሮቴስታንታዊ ተሐድሶ ነው። ያ ማለት ፍጹም ልቡ በዶግማ ደረጃ በትምህርት ሃይማኖት ደረጃ ፍጹም ፕሮቴስታንታዊ ምንፍቅና ውስጥ ያለ ነው። ሌላ ክንፍ ደግሞ አለ የተሐድሶ እንቅስቃሴ። ይሄ
ይሄ የግለሰብ ተኮር ሰዎች ከፍልስፍና በመነጨ ስህተት ነው ብሎ በማመን ወይም ደግሞ ይሄ ትክክል ነው ከፕሮቴስታንቶች ጋር ቀድሞ በነበረው የተሃድሶ እንቅስቃሴ ከፕሮቴስታንቶች ጋር ፍጹም የማይስማሙ በትምህርት ነገር ግን የኢትዮጵያ ቤተክርስቲያንም ደግሞ ስታለች ብለው የሚያስቡ ነበሩ። ወደ ቀደመ ክብሯን መልሳታለን ብለው የሚያስቡ በግል ሀሳቢያቸው የሚንቀሳቀሱ የግል ሀሳባቸውን ቤተክርስቲያን ላይ ለመተግበር የሚሞክሩ ግለሰቦችም አሉ። ብዙ ጊዜ ቼክ ስታደርጉ ይህን ዶግማ ይከተላል አይከተልም ብቻ አይደለም፣ ወደ የትኛው ትምህርት ነው የሚወስደው? ለቤተክርስቲያን ተገዢ ነው ተገዢ አይደለም? ቅድም ዲያቆን እያቀረባቸው የነበሩ ልጣፎች ነበሩ። አንድ ምዕመን ብድግ ብሎ ይህ የቤተክርስቲያን ትምህርት ይህ የቤተክርስቲያን መጽሐፍ ሮንግ ነው ይላቸዋል። ያ ትልቅ አላም ትልቅ ቢጫ ሊያበራባችሁ የሚችል የዛ ሰው በቤተክርስቲያን ውስጥ ያለውን ህይወት የሚያሳይ ነው። በኤኒ ሚንስ አንድ ምዕመን አይደለም ካህን እንኳን ቢሆን መነኮስ እንኳን ቢሆን የቤተክርስቲያን መጻሕፍትን የቤተክርስቲያን ስርዓትን እንደ ልቡ ይህ በዚህ ይውጣ በዚህ ይግባ የማለት ስልጣን የሰጠው አካልም የለም፣ የማለት አቅሙም የለውም፣ ሞራሉም የለውም። እንኳን ምዕመን ሆኖ እያደመጣችሁኝ ከሆነ ምዕመን ቤተክርስቲያን ውስጥ የተሰጠው የአገልግሎት ደረጃ ይኖራል፣ ሊደርስበት የሚችለው ደረጃ አለ። የቤተክርስቲያን ትንሹ የመጨረሻው ስልጣን ጧፍም ይዞ ጧፍም እያበራ መጽሐፍም እየገለጠ የሚንቀሳቀሰው ዲያቆን ነው። ከዛ በታች ምዕመን እንኳን ሆኖ አይደለም ካህኑና መነኮሱ እንኳን ቢሆን ጳጳሱ እንኳን ቢሆን በግሉ በቤተክርስቲያን ውስጥ ይሄ ነው ብሎ የማናዘዝ የመከልከል የመቀየር የመለወጥ ስልጣን የለውም። ይህ በአንዱ የፕሮቴስታንታዊ የተሃድሶ እንቅስቃሴ ጭንቅላትን የመበረዝ በህዝቡ ውስጥ ቤተክርስቲያንን የማሳመፅ በቤተክርስቲያን ላይ ህዝቡን በቤተክርስቲያን ላይ የማነሳሳት ከመዋቅር የመንጠል በጊዜ ሂደት ደግሞ ልቡ ከቤተክርስቲያን ጋር የተፋታ ኦርቶዶክሳዊ የመፍጠር አንዱ ዓላማ አውቀንም ይሁን ሳናውቀው ዲያቆን ዘማርያም በዛ ውስጥ ቢገኝ አውቆትም ይሁን ሳያውቀው ፈልጎትም ይሁን ሳይፈልገው ምዕመናኑን ከቤተክርስቲያን ልባቸውን እያራቀ ነው ያለው። በታምረ ማርያም ላይ የሚያሳምጥ ሰው እንዴት ነው ቤተክርስቲያን ላይ እሱን የሚሰሙ ሰዎች ቤተክርስቲያን ውስጥ ቆመው ጸሎት የሚያደርሱት? ሰንበት ቤተክርስቲያን ሄደው ከኪዳን በፊት ታምር ይነበባል። ኪዳን ከማድረሳችን በፊት ታምረ ኢየሱስ ይነበባል፣ ታምረ ማርያም ይነበባል። ደብሩ ቅዱስ ሚካኤል ከሆነ ታምረ ሚካኤል ድርሳነ ሚካኤል ይነበባል ወይ ድርሳነ ገብርኤል ይነበባል። አንድ ኦርቶዶክሳዊ ኪዳን ሊያደርስ ሄደ አሊያም ደግሞ ከቅዳሴ በኋላ ታምረ ማርያም ከስብከት በፊት ይቀርባል። ቅዳሴ እንደጨረሰን እዛ ቤተክርስቲያን ውስጥ ነጠላ ለብሶ የቆመ በታምረ ማርያም ላይ ያመፀ ትውልድ በምን አይነት ነው ጆሮውን ነው የሚሸፍነው? ቤተክርስቲያን ላይ እየተጠራጠረ ቤተክርስቲያን እየሰደበ ነው ወይስ የት ነው የሚሄደው? በታምረ ኢየሱስ ላይ በሰዓታቱ ላይ የቤተክርስቲያን የኔ ነው ባለቻቸው ነገሮች ላይ ሁሉ ልቡ ያመፀ ሰው አንድም ይሁን በሌላ ከአጽራር ጋር ልቡ የተባበረ ነው፣ ቤተክርስቲያን ላይ የተነሳሳ ነው። ተሐድሶ ስንል ዝርዝሩ ሰፊ ቢሆንም ይሄንን ይጨምራል። ቤተክርስቲያን የሚለወጥ ነገር አላት፣ ልለውጣት እችላለሁ ከሚል ከግል ግንዛቤም የመነጭ አይነት አስተሳሰብን ቤተክርስቲያን ለመተግበር የሚሞክርም ሰው ቢሆን ያ ነው። ማንም ቢሆን ይቅርታ ካበዛው በጳጳስ ደረጃ ከዚህ በፊት የሰማናቸውን አባቶቻችንን ሲስቱ ስታችኋል ተብሏል። በሁሉም በመጽሐፍትም በቃልም በስብከትም በሁሉም መልኩ ስታችኋል ተብሏል። ስህተታቸውን ደግሞ አርመዋል አባቶች። እንኳን ዲያቆን እንኳን ምዕመን ይቅርና ጳጳሳት እንኳን ቢሆኑ ለስህተታቸው ስህተታቸው ይታረማል። ለጻፉት መጽሐፍ የጻፉትን መጽሐፍ እንዲከልሱ የተናገሩት ንግግር ደግሞ ንግግራቸውን በህዝብ ፊት ወጥተው እንዲያስተካክሉ በሲኖዶስ ደረጃ ተወስኖባቸው ስህተት ፋላቢሊቲ በሁሉም ውስጥ ይገኛል። ስህተት ስናገኝ ለምን ስህተት ተገኘ አይደለም ስህተቱን ያረም ነው። ስህተቴን አላርምም ያለን ግን ያው ከሌላው ጋር ተባብሮ ቤተክርስቲያንን በአንድም ይሁን በሌላ ሊያጠቃ ፈቅዶም ይሁን ወዶ እየተንቀሳቀሰ ያለው ነው ብለን የምናስበውና ስለ ተሐድሶ መናፍቃን ስለ ፕሮቴስታንታዊ ተሐድሶ ወይንም ስለ ግለሰባዊነት ሲንቀደቀደ ቤተክርስቲያን ውስጥ ሲያስተምሩ ወንድሞች ሲለፉ ውስጥ ያለውን ጉዳይ በሚገባም ስለሚያውቁት ነው። እንዲህ እያልኩ ጨመርኩ። አንድ ነው የመጨረሻ የምጨምረው በመዋቅር ውስጥ ያሉ የሚንቀሳቀሱ ሌሎች ደግሞ እንዲሁ ሳቦታጅ የሚፈጽሙ ከውስጥ ሆኖ የውስጥ አርበኝነት ስራ ውስጥም ደግሞ ይሳተፉ አሉ። ምን ማለት ነው? ቤተክርስቲያን ውስጥ ሙሰኛነትን፣ ቤተክርስቲያን ውስጥ ስርዓት አልበኛነትን፣ ቤተክርስቲያን ውስጥ ዘረኝነትን በቤተ ክህነት ደረጃ ማለት ነው። ቤተክርስቲያን ውስጥ ሌላውን መግፋትን፣ ቤተክርስቲያን ውስጥ አገልግሎት እንዲዳከም ስብከተ ወንጌል እንዳይኖር ማድረግን፣ ቤተክርስቲያን ውስጥ የቤተክርስቲያን ያልሆኑ ትምህርቶችን ማሰራጨትን፣ ቤተክርስቲያን ውስጥ ሰንበት ትምህርት ቤት
የሰንበት ትምህርት ቤት የማህበራት ወጣቶችን መግፋትን፣ ቤተክርስቲያን ውስጥ በአገልጋዮች መካከል ክፍፍልን፣ ልዩነትን መፍጠርን፣ ቤተክርስቲያን ውስጥ በቤተ ክህነቱ ትውልዱ ተስፋ እንዲቆርጥ ማድረግን፣ የሳቦታጅ የውስጥ አርበኝነት ከውስጥ የሚፈጽሙ ስትራክቸሩን የተቆጣጠሩ የዛ ነው ያል ሰዎች አሉ። የደብረ አለቆች ሊሆኑ ይችላሉ፣ ስብከተ ወንጌል ኃላፊዎች ሊሆኑ ይችላሉ፣ ካህናት ዲያቆናት ሊሆኑ ይችላሉ፣ ወይ የወረዳ ቤተ ክህነት ውስጥ ወይ ደግሞ ከፍ ብሎ ጠቅላይ ቤተ ክህነት ድረስ የተቆጣጠሩ ሰዎች ልታገኟቸው ትችላላችሁ። ቀድሞም የነበሩ ናቸው። ቀድሞ በነበረው ቀድም ከዲያቆን ሲያስቀምጥ ማህበር ሌሎች ማህበራት ምንፍቅና ያውም እንደ እየተደበቁ አይደሉም። በግልጽ የቤተክርስቲያን ዶግማ የሆኑ ትምህርቶችን ሲክዱ የነበሩ ሲሰርዙ የነበሩ በግልጽ ሲናገሩ የነበሩ ሰዎች አንዳንዶቹ እስከ ሊቃውንት ጉባኤ ድረስ፣ አንዳንዶቹ እስከ ጠቅላይ ቤተ ክህነት መንበረ ፓትርያርክ መምሪያ ድረስ ውስጥ ያሉ። ስለዚህ ኦርቶዶክሳውያን ጉዳያቸውን ይዘው ሲሄዱ ከበር የሚመልሱ አጀንዳ እንዳይሆን፣ ቋሚ ሲኖዶሱ ጉዳዩን እንዳይመለከት፣ ስራ አስኪያጁ እንዳያዩት፣ የኛ የምንላቸው መምህራን አውደ ምሕረት ላይ እንዳይወጡ የማድረግ ይሄ የነበረበት ሰፊ ግብግብ ነው። ከዚህ በፊት የጠቀስናቸው ነገሮች አሉ። ይህ ሲባል ፕሮቴስታንታዊ ተሐድሶ ወይንም ደግሞ ግለሰባዊ ተሐድሶ ይሄ ከሀሳብ የመነጨ ወይ የምንፍቅና አስተሳሰብ ከፍሎ የማመን አስተሳሰብ ቤተክርስቲያን ውስጥ ኢንተርቴን እየተደረገ ነው ሲባል የምትደነግጡ የሚከፋችሁ ሰዎች ቀድሞ በነበሩ መምህራንም ይሄው ነው ያለው። የዲያቆን ያረጋል መድሎተ ጽድቅ 1 2 3 የመጣው ለተሐድሶ ሲባል ነው፣ ለነ ጮራ ሲባል ነው፣ ለነ አባ ሰላማ ሲባል ነው፣ ለነ ማህበራ ሲባል ነው ያ ሁሉ መጽሐፍ የወጣው። አሁን ለኛ መማሪያ ለትውልድ የሚሆነው ምክንያት የወጣበት ምስያ ነው። ለማሳደድ አይደለም፣ ግድ መሆን ስላለበት ነው። እናንተ የማታዩትን ሌሎች ወንድሞች ኦርቶዶክሳውያን የሚያዩት የሚረዱት አለ። እናንተ ከውጭ ያላችሁ፣ ሌላው ግን ከውስጥ ሆኖ የሚያየው የሚረዳው አለና ለዛ ነው የወጣው። በጊዜው እነ ዲያቆን ያረጋልም እነ መምህር ብርሃኑ አድማስም ሌሎቹ መምህራን አሉ የምንላቸው አሁን የምንወዳቸው እነ ዲያቆን ሄኖክ በጠቅላላው ከቤተክርስቲያን ከአገልግሎት ላይ የታገዱበት ዘመን፣ አውደ ምሕረት ላይ የሚያወጡበት ዘመን፣ ስማቸው አሳዳጆች፣ ገፊዎች በሚል ሌብል የተደረጉበት ዘመን ነበር። ያን ሁሉ የፈጸሙት ለገቢያቸው አይደለም፣ ዲፔንደንት አይደሉም። በአገልግሎት ልጆቻቸውን የሚያሳድጉበት ገንዘብ የሚያገኙበት አይደሉም። ነገር ግን ለቤተክርስቲያን ነው መስዋዕትነት የከፈሉት፣ የታገሉት፣ የሰበኩት፣ በየቦታው እየተንቀሳቀሱ ሰው እንዲረዳ የልምድ ማስታወቂያ ያደረጉት እንዲረዳ ነው። አሁንም ቢሆን ወንድሞች እህቶች እነዚህ አይነት እንቅስቃሴ ሲያደርጉ ብላችሁ ጆሮ መስጠትን ልምድ ማድረግ አለብን። ይህንን ነው ማለት የምፈልገው። እግዚአብሔር ይስጥልን፣ ቃሎት ያሰማልን፣ ዲያቆን ቴዲ ያበርታን፣ ለመርሃ ግብራችን ሰላም ያገናኘን። አመሰግናለሁ ሁላችሁም። እሺ እግዚአብሔር ይክብርልን፣ እግዚአብሔር ይስጥልን። ያው ብዙ ነገር በኋላ እናነሳለን። የግብፅ ተሐድሶ መናፍቃን ውስጥ ያለውን በግብፅ ኦርቶዶክስ ቤተክርስቲያን የነበረውን እንቅስቃሴ ማለት ነው። በህንድ ኦርቶዶክስ ቤተክርስቲያን ያደረጉትን በጣም ደግሞ እናነሳውን የምናወራው እንደውም በቀጣይ ጊዜ ተሐድሶ መሆኑን የማያውቅ ተሐድሶ እንዳለ ታውቃላችሁ። ተሐድሶን የሚቃወም ተሐድሶ ራሱ አለ። ይህን ሁሉ ጭምር እናነሳለን። አሁን እንዳይረዝምባችሁ ብዬ ነውና ቴዎሲስ ስለነካው ነውና በቀጣይ የምንመጣበት መሆኑን እንዳትረሱ ለማለት ፈልጌ ነው። እሺ እንዳገባባችሁ ሊድ ህሪት ቀጥሽ እታች ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። አለን በቸርነቱ ደህና ነሽ? አለን እግዚአብሔር ይመስገን። እኔ የምለው ማለት አሁን አጠገባችን ያሉ ሰዎች አሉ፣ ጭራሹን በእኛ መምህራኖች እውቀት እየተሰጣቸው ፎሎ አድርጓቸው ተከተሏቸው እያልን የምናስተዋውቃቸው ሰዎች አሉ፣ በማወቅም ባለማወቅም። እነኛን ሰዎች በቂ ማስረጃ አለን፣ ግን አሁን እኔም ከማወጣው ይልቅ ለእናንተ ብልክላችሁ ለእኔ መልካም ነው ብዬ አስባለሁኝ። ከታችም እየጻፉ ስለነበረ የተለያዩ ቮይሶች፣ ጽሁፎች ቴሌግራም ላይ ብዙ ሰው እየተከተላቸው ነው እና አሁን እነሱ ሰዎች ራሱ መጠንቀቅ አለብን ብዬ አስባለሁኝ። እነኛን ሰዎች እንዴት ነው መናገር ያለብን? እንዴት ነው ካሉበት ስህተት መመለስ ያለብን? አሁን እኔ እዚህ ጋር ባወጣቸው ስማቸውን ወይሳቸውን ባወጣ 400 ምናምን ሰው አለ፣ እነሱን ማባረር ነው የሚመስለውና እነኛም ሰዎች እያወቁ ለምን እንደዚህ ያደርጋሉ? የኛስ ወንድሞች እኛ ስንናገር ለምንድን ነው እንደዚህ የሚሉት? እና ከዛ ያያንን ብናይ ብዬ አስባለሁኝ። አሁንም ከታች ስላሉ እያዩ ስለሆነ
ስንናገርም እኛን እንደሌላ ስለሚያስቡ ነው ዝም ያልኩት። ትልልቅ መምህራንም በውስጥ የምንጽፍላችሁን ቢያንስ ብታዩልን ማለት ዘማሪያም አንተን አይደለም ሌሎች አሉ ትልልቅ መምህራን ከሌ ብዬ መጣራትም አልፈልግም ጽፌላቸውም ስላልመለሱልኝ ማለት ነው። እና እነኛ መምህራንም ቴክስታችንን እንደው አሁን እየሰሙ ከሆነ ከታች ካላችሁ ብትመልሱልን ቴክስታችንን ወይም ደግሞ ወተን ደግሞ እንዳንናገር በእናንተ ምክር የሚመለሱ ከሆነ ብያምናለሁኝ። እነማናቸው የሚለውን እንደዚህ ብዬ ላለመናገር ስማቸውን ላለመጥራት ነው። እና ደግሞ አንድ ሁለት ብቻ አይደሉም፣ በጣም ብዙ ልጆች ከኛ ጋር ተሰባጥረው ያሉ ልጆች አሉ። ወደፊት የምናመጣቸው ይሆናል። ግን አሁን እዚህ ጋር እየተናገርኩ ያለሁት ትመለሳላችሁ ብለን ተስፋ እናደርጋለን። ቮይስ ወይም ደግሞ እያወራችሁበትን ወይም ደግሞ የጻፋችሁትን ፐብሊክ እንዳናወጣ ከፈለጋችሁ ተመለሱ። ከታችም እየሰማችሁ ከሆነ ማለት ነው። ለሌሎቻችሁ ግን በውስጥ መላክ እችላለሁ። አንዳንድ ልጆችም እየሰሙታሉ ቮይሶቹን ዘመረም ላንተ መልክዳለሁ። ምናልባት በውስጥ ይላኩላ አላቅም ታይዋለህ። ጽሁፍም ቮይስም አለው በደንብ ነገረ ክርስቶስን የሚያፋልስ እንደ ሙስሊም የሚያስብ ጭራሽ የአበውን ትምህርት የሚያፋልስ በጣም ብዙ ነገር ኃጢአት ይተላለፋል የአዳም ኃጢአት አሁንም አለብን የሚል ናቸውና እነሱ ደግሞ ታዋቂ ሆነው አሁን ቴሌግራማቸው ላይ ብዙ ተከታይ እያፈሩ ያሉ ሰዎች ናቸውና እየሰማችሁ ከሆነ እዚህ ያላችሁ ምዕመናን እነኛን ሰዎች ብትጠነቀቁ። እኛ ማስረጃ ይዘን ነው ካላችሁም እየሰማችሁን ከሆነ ይሄንን ያልኩ ያለው ሰውዬ እየሰማ ከሆነ ብትመለስ ሐሳብህ እንደ ሙስሊም እንደ ደግሞ ከኛ ጋር እኛም መስለ ያለ ሰው ስላለ ያለ ማስረጃ እናወራ ሙሉ ማስረጃ አለን ጽሁፍም ሪከርድህም ይህንን ነገር ደግሞ ወንድሞቻችን እህቶቻችን ተጀምሯል። ማስረጃውን ለወንድሞቻችን ለታላላቆቻችን በትልኩላቸው ከምሸፍኑላቸው ስሸፍኑላቸው እያጠፋችኋቸው ስለሆነ እየጠቀማችኋቸው አይደለም ማለት ነው። እና አንድም ይሄ ነው። አንዳንድ ልጆችም በአጠቃላይ እኔ ምንድነው ማድረግ እንፈልገው ለታላላቆች መላክ ነው እንፈልገው ለሁሉም እዚህ ጋር እኔ ከማወጣ እነሱ አይተው ወደፊት ቢያመጣቸው ነው የሚሻለው ብዬ አስባለሁኝ። እና ይቅርታ ይደረግልኝ። እግዚአብሔር ያክብርልን። አይ ችግር የለውም ካሉ ማጥራት ነው የመጀመሪያው ዙር። አለማወቅ ከሆነ በውስጥ መንገድ ነው እንደዚህ ኦፊሻሊ ልክ እንደ ቅድሙ እንዳሳየ ነው በቴሌግራም ምናምን እየፖስተ ኦፊሻል ካደረገው በኋላ አቋሙ አይ ከዚህ በኋላ እንደዚህ ብናደርገው የለም እንደዛ የሆነም መለየት ነው። እያንዳንዱ መለየት ነው ያስፈልገን። እሱን እንሰራዋለን በደንብ አድርገን በአንድ ዙር የሚያልቅም ሳልሆነ ማለት ነው። በጣም የሚገርመው ግን አሁን እችን እንኳን ስልጠና ተሰለጠነ ተብሎ ሪፖርት አደረጉበት። ይሄን በጣም ይገርማል። ምን ያክል የተደራጀ መሆኑ በዚህ ትረዳላችሁ። አሁን ከ10 ደቂቃ በኋላ ይዘጋል ማለት ነው። እንደዛ ብሎኛል። እንግዲህ ከዘጋ ላይቭን 10 ደቂቃ ምናምን ብሎ በቃ እንደዚህ ነው የሚያደርጉት። ሪፖርት ያደርጋሉ ምናምን ነገር እንደዚህ ማለት ነው። አላማ ብለው ስለሚቀጡ ነው። ሰዓት አልወሰድባችሁ። እሺ ፍቁራ ጊዜ ቀጥሽ የታችን። እሺ ሰላም ለእናንተ ይሁን የክርስቶስ ቤተሰቦች ሁላችሁም እህቶች ወንድሞች እንዴት አመሻችሁ? እንዴት ሰነበትክ ዘማሪያ? ዘር መስከና ለበቸርነቱ። እሺ ቀጥታችን። እሺ ማለት እኔ ማለት የምፈልገው ነገር ምንድነው ብዙ ጊዜ ተሐድሶቹን የኛ ምእመን በብዛት እንግዲህ ሁሉም ባይባልም በብዛት የምንስለው ምንድነው የሆነ ይዘው የሚወጡ ወይ እንዲ መናፍቃን ብለን ነው የምናስበው። ግን አሁን ያለው ሁኔታ እንደዛ አይደለም። ቅድም አንተ እንዳልከው አሉ ቤተክርስቲያናችን ውስጥ መሐላችን አሁን ለምሳሌ በዚህ በውጭው ዓለም ምን ይሆናል መሰለ ነገሮችን ማሳጠር ሰው ከጊዜ አንፃር እንደሚቸኩል ስለሚያውቁ ነገሮች አሁን ሰው በምን መሰለ ስትቃወምም ያለው ምእመን ልታስረዳ ስትሞክር ምን የሚል ነገር ይመጣል መሰለ እንደሳቸው እንዲያውም በቃ እኛኛው ቀሲስ ጥሩ አገልጋይ ናቸው እኛኛው ናቸው እንትን የሚያንዛዙብን ነገሮችን ይላሉ። አሁን የሚያንዛዙት የሚባሉት ካህን ምን መሰለ በስነ ስርዓት ተአምረ ማርያም ለምሳሌ እሁድ ነው መቅድሙን በስነ ስርዓት የእሁዱን በሰንበት ቀን የዘውትር ተአምረ ማርያም የሚያደርሱ ካህናት አሉ። ከጊዜ እጥረት እንዳይመስለ ቤተ መቅደሱ በሌሊት ተከፍቶ ዝም ብለው ይቆዩና ሰው እንትን ካለ በኋላ በቃ እንዲ 0 ሰዓት ላይ ጊዜ የለም አይነት አድርገው ግን
ዓላማው ያ አይደለም። አሁን በደንብ በትኩረት ለሚከታተላቸው ሰዎች የሚያደርጉት ነገር ሌላ ነገር እንዳላቸው ያው የሚገባን ሰዎች ይገባናል እናውቃለንና እንዲህ መሀላችን ነው ያሉት። ይሄ እንደ ድሮ እንዲህ በሩቆ ነው ምናምን አይደለም። ሲቀጥል ደግሞ ዓላማቸው ህዝብ ይዞ መውጣት አይደለም። አሁን የኛ ህዝብ አብዛኛው ያልነቃው ነገር ይሄ ነው። ዘማሪ ህዝብ ይዞ መውጣት አይደለም ዓላማቸው። ቤተክርስቲያኒቷን እንዳለች መውረስ ነው የሚፈልጉት። ባለበት እንትኗን ያለውን አካሄዷን ቀይረው እዛው መውረስ እንጂ እንዲህ ለመውጣት እንዲገንጥለው ህዝብ ይዘው ወደ መናፍቃን አዳራሽ መሄድ ምናምን ይሄ ዓላማ ቀርቷል። በጣም ልናስተውለው የሚገባው ነገር ማለት ነው። ዙሪያችንን በጣም በጥንቃቄ ማየት አለብን። እህታችን ስትለው እንደቆየች አሁን እዚህ ቲክቶክ ላይ እኔ አጋጣሚ የስራ ጸባይ መስማት እችላለሁኝ ኤርፎን አድርጌ ነገሩ የሚደረጉትን ነገሮች ማዳመጥ ስለምችል በጣም ብዙ ነገር ነው የምሰማው። አንዳንድ ቤቶች ላይ በጣም በቃ የሚያሳዝን ነገር በቀደም እንዲያውም የሆነ ቤት ድንገት ነው ገብቼ ምናልባት ሰዎች ራሱ አይተውኝ ሊሆን ይችላል። ደንግጬ ነው ራሱ የወጣሁት። አስገቡኝ፣ ገስት ሳቡኝ። ስራ ላይ ስለነበርኩኝ ስልኬን አላየውም ኤርፎን አድርጌ ነው እና ገስት አስገብተውኝ ከዛ የሚወራው ነገር ግራ ገባኝ። ስልኬን ሳይ ገስት ላይ ነው ያለሁት። ከዛ ከስር ደግሞ መልሽላቸው ዘፍቅር ጊዜ ምናምን የሚል ነገር ሰማሁ። ወዲያውኑ ወረድኩኝ ለማውራት ስለማልችል ማለት ነው ስራ ላይ ስለነበርኩኝ። እና የነበሩት ሰዎች ካህን ምናምን የሚል ስም ያላቸው ናቸው። የሚያወሩት ነገር ግን ምን ቤት ውስጥ ነው የገባሁት ትላለህ። እና እኛኑ መስለው ነው ይሄ እንደዚህ በመናፍቃን አይነት አካሄድ የሚመጡ መስሎ እንዳይሰማን እኛኑ መስለው ካህንም መሪጌታም ዲያቆንም ሆኖ መሀላችን ሆኖ ያገለግላሉ። እንዳልኩ በዚህ በውጭ ዓለም ሰንበት ትምህርት ቤትም አሉ፣ ሰባኪም ሆኖ ምንም ሆኖ አሉ። በተለይ ደግሞ እንዲህ አሁን በስደት ላለነው ከባዱ ፈተና ምንድነው? ቅድም እንዳልኩት ሰው ከጊዜ አንጻር ነው የሚያው አሁን ፈጠን ብለው ጨረሱ አይነት ነገር፣ ግን ሆን ተብሎ ቅዳሴውን ማሳጠር እንትን ግጻዊውን አለመከተል። ለምሳሌ ቅዳሴ በማንኛውም ቀን ቅዳሴ ጊዜን መቀደስ እሱ አጭር ስለሆነ ታምረ ማርያሙን መቁረጥ፣ እንደዚህ አይነት ነገር ኪዳን ራሱ መቁረጥ፣ ኪዳኑን የመጀመሪያና የመጨረሻውን ብሎ መሀሉን ቆርጦ ማስቀረት ምናምን እና ምዕመኑ ቶሎ ቶሎ ማለታቸውን እንጂ አብዛኛው ምዕመን ደግሞ ችግሩ ያው የቤተክርስቲያናችንን ስርዓትም ሆነ ትምህርቱ ላይ ትኩረት አድርገን በደንብ የማወቅ ችግርም ስላለብን ምኑ ተቀነሰ ምኑ አልተቀነሰ የሚያስተውል ሰው የለም። የሚሰጠው ትምህርት ላይ በጣም በጣም በቃ ግልጽ። በዚህ አጋጣሚ እንደውም አንቺ እዛ የኤርትራ ተሐድሶ ቅድም ያነሳነው ነገር በአካል ስለነበርሽ ብትሄጂበት ደስ ይለኛል። ጊዜ ካለሽ የነበረውን ነገር ተሐድሶ መናፍቃን ምን ሲያደርጉ እንደነበረ በኤርትራ አንቺ በአካል ስለነበርሽም ስለምታውቂው ብትነትኙ ደስ ይለኛል። እሺ፣ ምናልባት ጊዜ እንዳልወስድ እሺ እላለሁ። እዛ የነበረው ነገር በጣም ከባድ ነው። ቅድም ያልኩት ነገር እሱ ነው። ዘማርያም መውረስ ነው የሚፈልጉት። ለምሳሌ የኤርትራን ቤተክርስቲያን እግዚአብሔር እንደው ራሱ በእጁ እግዚአብሔር እንዳዳናት ነው እኔ የምቆጥረው። ሁሉም ሰው እንደዛ ነው እንትን የሚያደርገው። እንዲህ በትግል በሰዎች ድካም አይደለም ከቤተክርስቲያን የወጡት እነዛ ሰዎች ቤተክርስቲያን ውስጥ ገብተው እንግዲህ እኔ በ98 በአውሮፓውያን አቆጣጠር 90 ወይ 91 መሰለኝ በኢትዮጵያ የሄድ ነው ከኢትዮጵያ ማለት ነው ወደ ኤርትራ። ያኔ በጦርነቱ ማለት ነው በኢትዮ ኤርትራ ጦርነት ጊዜ ነው ሄድ ነው። እና ስንሄድ እኔ የቆየኝ ነገር ምን ውስጥ ነው የገባ ነው የምትሉት። ቅዳሴዋ ብቻ ናት ኦርቶዶክሳዊ። ሊያውም እሷም ጠዋት ነው በቃ ቅዳሴ ብቻ ነው። ሰንበት ትምህርት ቤት ስትሄዱ ሰንበት ትምህርት ቤት የለም። እነሱ ናቸው እነዛ። የሚገርመው ነገር ደግሞ ጠዋት ካህናት ናቸው። አሁን ለምሳሌ እንዲሁ ሶሻል ሚዲያ ላይ ሲንቀሳቀስ አይታችሁ ሊሆን ይችላል። ስማቸውን እንደዚህ ለ20 ምናምን ዓመት ያሰራቸው ቅኑ አገልጋዮች ምናምን ቀና አገልጋዮች የሚሉ የቤተክርስቲያን ዲያቆናትን ያሁን በጣም እንዲያው የምተማመንባቸው ደህና ናቸው የምላቸው ሰዎች ሰሞኑን እነሱን ካህናት ፖስት አድርገው አየሁና ግራ ገባኝ። እኔ ራሴ ሰው ወዴት እየሄደ ነው? ጠዋት ይቀድሳሉ፣ ካህናት ናቸው፣ ምዕመኑን ያቆርባሉ፣ ስርዓተ ቅዳሴው ይካሄዳል። እዛው የቀደሱበት ቤተክርስቲያን ላይ ከሰዓት በኋላ ከነጫማቸው ገብተው ጉባኤ ያካሂዳሉ። ድብን ያለ የመናፍቃን ጉባኤ ሱፍ ለብሰው ማለት ነው። እና ቤተክርስቲያኗ ጠቅላላ እኛ በሄድንበት ሰዓት ኤርትራ ውስጥ ሰንበት ትምህርት ቤት የለም ማለት ይቻላል። የነበረው ሰንበት ትምህርት ቤት በመናፍቃን ተቀይሮ ነው የቆየን እንዳለ። እዛው እየተማረ ወጣቱ ከውስጥ ሆኖ የሚመለምሉ ዲያቆናቶቹን እየመለመሉ አሁን እንዲያውም መንፈስ ቅዱስ ፊታቸውን ጸፍቶ እያናገራቸው ነው። ራሳቸው እዚህ ቲክቶክ ላይ ወጥተው እንዴት ሰውን ይመለምሉ እንደነበረ ይናገራሉ ያሉት ራሳቸው ናቸው። እንደዛ የሚናገሩ ያሉት
ዲያቆናቱን እየመለመሉ እዛው እየቀደሱ ካህናቱ ቀየሯቸው እና ቤተክርስቲያኗ ሙሉ በሙሉ ከቅዳሴ ውጪ ሙሉ በሙሉ ተቀይራ ነው የቆየችው። ወጣት የሚባል ወጣት ቤተክርስቲያን አይሄድም። ከሄደ መናፍቅ ነው። ወላጆች ልጆቻቸውን ሰንበት ትምህርት ቤት መላክ ይፈራሉ። እና ነጠላ ለብሰ ስትሄድ ካዩ ቤተክርስቲያን ኦኬ ከመናፍቃን እንዲያውም መናፍቃን አይባሉም እዛ መንፈሳዊያን ነው የሚሏቸውና መንፈሳዊ ነሽ እንደ ይሉሃል ሰዎች። ምክንያቱም ዲያቆናት ናቸው፣ ይቀድሳሉ፣ ይቆርባሉ፣ ግን ኦርቶዶክሳውያን አይደሉም። ኮምፕሊትሊ አይደሉም። ይሄ እንዲህ ትምህርት ምናምን ትንሽ ስተት አይደለም ማለት ሙሉ በሙሉ ምንም አይነት ኦርቶዶክሳዊ ሽታ የላቸውም። አንድ ቤተክርስቲያን ውስጥ እንደው 20 አገልጋዮች ካሉ ከ20ው 15ቱ መናፍቃን ናቸው። በጣም በቃ በትግል የሚኖሩ የተወሰኑ ሰዎች ይኖራሉ። ለምሳሌ በጣም ታዋቂ ሶስናና ዮናታን የሚባሉ ዘማሪዎች የትግርኛ የመናፍቃን ዘማሪዎች አሉ። መታቋቸው ትኖራላችሁ። እሷ ለምሳሌ አባቷ የስላሴ ደብር አስተዳዳሪ ናቸው። የካህን ልጅ ናት። ከካህንም አስተዳዳሪ ናቸው አባቷ። ልጅቷ ግን መናፍቅ ናት። ሰንበት ተማሪ ነው የነበረችው። እና እንደዚህ አይነት በቃ በጣም እኔ አንዱ ቤተክርስቲያን በጣም የሚታወቁበት እነሱ ተቆጣጥረውት የነበረው ቤተክርስቲያን መካነ ሕይወት መድኃኔዓለም የሚባል ቤተክርስቲያን ነው። መካነ ሕይወት ስዕል እስከ መቀባት ስዕሉ ቀለም ተቀብቶ ቤተመቅደሱ ስዕል አልቆየውም። እኛ ስንሄድ ያየሁት ባይኔ ያየሁትን ነው የምነግርህ። ጭራሽ ስዕል የሚባል ነገር ቤተመቅደስ ውስጥ አልነበረም። በ2000 ካልተሳሳትኩኝ 2004 ወይ 2005 ላይ ነው እንደ አዲስ እነሱ ከወጡ በኋላ ስዕል ተስሎ ቤተመቅደሱ እንደ አዲስ በቃ እንትን የተደረገው እና ርዕሰ አድባራት ማርያም ጽዮን ማርያም አስመራ ተብላ የምትጠራውን ዋናዋን ደብር ተብላ የምትጠራው ቤተክርስቲያን ሰንበት ትምህርት ቤቱ እነሱ ናቸው። እና የትም ቦታ ስትሄድ እኛ ለመጀመሪያ ጊዜ ሄድንበት አመት ላይ መስቀል ልንዘምር እኛ ያው እንደ በቃ እንትን ብለን ታግለን የሆነች ማህበር ነገር አቋቋምንና እኛ ኪዳነ ምሕረት ቤተክርስቲያን የነበርነው መካነ ገነት ኪዳነ ምሕረት ይባላል ደብራችን። ከሙሉ አስመራ ውስጥ 2 ቦታ ሰንበት ትምህርት ቤት ተጀመረ ማለት ነው ከአዲስ አበባ በሄዱ ሰዎች። እና የተጀመረው ሰንበት ትምህርት ቤት ላይ እኛ በአንድ ሳይድ እነሱ በአንድ ሳይድ ነበር። እኛ የምናገለግልበት ሰንበት ትምህርት ቤት ውስጥ ማለት ነው እንትን የሚሉት እነሱ በአንድ ሳይድ ፕሮግራም ያካሂዳሉ፣ እኛ ደግሞ በአንድ ሳይድ። እና ኢቭን ካህናቶቹ አይቀበሉህም። እናንተም ነገ ጠዋት እንደነሱ ናችሁ ነው የሚሉ እነዛ ያልተቀየሩት ካህናትም ማለት ነው። ኢቭን አያምኑንም። ምክንያቱም ወጣት በቃ ኦርቶዶክሳዊ ወጣት የለም እስከሚባል ደረጃ ደርሰው ስለነበረ ማለት ነው። እና መስቀል ልናከብር ስንሄድ ጊታር ይዘው እንዲህ ኪቦርድ ምናምን ይዘው መስቀል አደባባይ ይችኛዋ ማለት ናት እመቤታችን ቤተክርስቲያን መስቀል አደባባይ ማለት ነው። መስቀል የሚከበርበት ቦታ ላይ መጡ። በቃ በጣም የደነገጥ ነው። ጊታር ይዘው እኛ ዩኒፎርምም የለንም የራሳችንን አበሻ ቀሚስ ለብሰን እና ጦርነት በአሁኑ ሰዓት እንዲያውም ኢትዮጵያ ውስጥ ነው ያሉት። አንድ አሁን ምን አላቅ ይቅርታ ስልጣናቸውን አላቅም። ያኔ ዲያቆን ነበረ አማኑኤል የሚባል የዛን ቀን እሱ በቃ በጣም ራሱን መቆጣጠር አቅቶት እንትኑ ልክ መርሃ ግብሩ እንዳለቀ ስቴጁ ላይ ወጥቶ ማይክሮፎን አንስቶ መናፍቃን መሆናቸውን ተናገረ። ከዛ ያው ታሰረ ማለት ነው ልጁ። ወዲያውኑ እዛ የነበሩ ፖሊሶች ይዘውት እስር ቤት ውስጥ እስኪገባ ድረስ እና በቃ እስከ የትም መሄድ አትችልም። መንበረ ፓትርያርክ ብትሄድ መንበረ ፓትርያርክ እነሱ ናቸው ያሉት። ወደ ላይ ማለፍ አትችልም። ወደ ላይም ብታልፍ ደግሞ ሲኖዶስ ውስጥም አሉ እነሱ እና በጣም ከባድ ሁኔታ። በእግዚአብሔር ፈቃድ ግን በብዙ ትግል አሁን እነሱ ወደ ፖለቲካ ነው የሚቀይሩት። ግን መንግስት እጁንም አስገብቶበት ያው ከቤተክርስቲያን ወጥቷል። በጣም ረጅም ነው ታሪኩ፣ ይቅርታ እንዳላረዝመው። ግን እስከዚህ ድረስ ነው። ቤተክርስቲያኑን መውረስ ነው አላማቸው። ሊገባን የሚገባው ነገር ማለት ነውና ብዙ ትግል፣ ብዙ ፈተና፣ መንገድ ላይ ነጠላ ለብሰን መሄድ ሰንበት ተማሪዎች ወጣቶቹ ታውቀን ማለት ነው። ምክንያቱም በጣም ውስን ስለሆነ ሰንበት ትምህርት ቤቱ ያውቁናል። እና ለምሳሌ መድኃኔዓለም የሚባለው ቤተክርስቲያን ሄደን ማስቀደስ የተከለከልንበት ጊዜ ነበረኛ የኪዳነ ምሕረት ሰንበት ተማሪዎች ማለት ነው። በቃ እንዲህ ጆሮህን አንጠልጥለው ከቤተ መቅደሱ ከቤተ ክርስቲያኑ ደጃፍ ላይ ያባርሩን ነበረ። ምክንያቱም ሰራዊት ላይም የነሱ የሆኑ ፖሊሶች ነበሩ ምናምን የሚተባ አሉ። በቃ በጣም ተቆጣጥረውት ነበር አገሪቱን። የሆነ ደብዳቤ ልታስገባ ስትሄድ ከስር ነው የሚታነቀው ደብዳቤው፣ ወደ ላይ አይሄድም። እና በጣም በጣም ከባድ ፈተና
እኔ እንጃ እኔ የኤርትራ ቤተክርስቲያን እንደዚህ አሁን ቆሟ ሰንበት ተማሪ በስቶ በየደብሩ ሰንበት ትምህርት ቤት ሆኖ ማየት ህልምን የነበረው በእኛ ጊዜ ማለት ነው። እና በጣም ከ98 እስከ 2003 ድረስ በአውሮፓ አቆጣጠር ማለት ነው በጣም ከባድ ፈተና ቤተክርስቲያኗ አሳልፋለች። መምህራን እስከ መታሰር የት ደረሱ አይባሉም። መምህራኖቹ ያጠፏቸዋል። በቃ ለምሳሌ የሰንበት ቤታችን መምህር የነበሩት የኛ መምህር ብቻ ሳይሆኑ ያው በመንበረ ፓትሪያርክ የተመደቡ ማለት ነው። የሰንበት ትምህርት ቤት መምህር ተብሎ የተመደቡ ትልቅ መምህር የኔታ ከነፈርግብ ይባላሉ። በፊት አዲስ አበባ የትንሣኤ መጽሔት አዘጋጅ የነበሩ ናቸው። በቃ ከቤታቸው ተወሰዱ፣ ጠፉ። ህዝቡን እያስተማሩ በየደብሩ ክብረ በዓል ሲሆን እሳቸው ናቸው ስብከት የሚሰብኩት። አጠፋቸው። ለ6 ወራት እዚህ ደረሱ ሳይባሉ ነው ሰውየው የት እንደገቡ ሳይታወቅ ማለት ነው። ከዛ በኋላ እስከ ፕሬዝዳንት ጽህፈት ቤት ተገብቶ ለፕሬዝዳንቱ አቤቱታ ቀርቦ ነው ሰውየው የተገኙት የት እንደታሰሩ ከዛ የተፈቱት ማለት ነው። እና ብዙ አባሎቻችን እስር ቤት ብዙ አሁን ለምሳሌ የአውሮፓ ሊቀ ጳጳስ አሉ እዚህ አቡነ ጳውሎስ ይባላሉ። ያኔ ከኛ ጋር እኛ ሰንበት ትምህርት ቤት ያገለግሉ ነበረ። እነሱ ብዙ አሉ ማለት ያው ምስክር ይሄ የረጅም ታሪክ ነበረ ብለን የምናወራው ነገር አይደለምና ብዙ እንደዚህ አይነት እንትን በፊትም ቢሆን በአዲስ አበባውም ያው ሰንበት ትምህርት ቤት እንደው ማዕከላዊያን ፕሮግራም ገና ከህፃናት ከፍ ብዬ ቢሆንም ደርሼበታለሁ። ለምሳሌ የዘመቻ ፊልጶስን ማለት ነው እንዴት አድርገው ሰንበት ትምህርት ቤት ሲገቡ ብዙ ሰው መዝሙር ክፍል ላይ ምናምን ላይ ነው ትኩረቱ። እነሱ ትምህርት ክፍል ላይ ነው የሚገቡት። የሰንበት ትምህርት ቤቱ ጭንቅላት ላይ ነው ማለት ነው የሚገቡት። እና የኛ ሰንበት ትምህርት ቤት ለምሳሌ ፍቅረ ጊዜ ሰንበት ትምህርት ቤት በአዲስ አበባ ቶፕ የሚባል በጣም አንደኛ የሚባል ሰንበት ትምህርት ቤት ነው የነበረው በዛን ዘመን። እና ድባቅ ነው የመቱት ሰንበት ትምህርቱን። ትምህርት ክፍሉን የያዙ ዛሬ ድረስ አሉ። አሜሪካ እነ ሉለቃል ማለት ነው አሜሪካን ሆነው የሚያገለግሉና እንዳለ በቃ ትምህርት ክፍሉን የያዙ ሰንበት ትምህርቱን በከሉት። ከዛ ሰንበት ትምህርቱ ላይ ቅናት ያላቸው ወንድሞች ሁኔታቸውን አይተው በቃ ጦርነት ተነሳ። ሰንበት ትምህርቱ እስከ መታሸግ እስከ መዘጋት ድረስ። ከዛ ያው የሚወጣው ወጣ። እነሱን ተከትሎ በየዋህነት የሚወጣ አለ፣ ይቅርታ ብሎ የተመለሰም አለ። ግን ብዙ ልጆች እኔ ዛሬ ላይ ሳስባቸው በጣም የሚቆጩን ሰንበቶች ላይ ስንት ነገር መስራት የሚችሉ የነበሩ ልጆች ግን በቃ በዛው ጠፍተው የቀሩ አሉ። ፓስተር ሆነው አሉ ምናምን። አሁን የነበጋሻው አዳራሽ ላይ ምናምን ፓስተር ሆነው የሚያገለግሉ ልጆች አሉ ከኛ ጋር ሰንበት ቤት አብረው ነው የነበሩ ማለት ነው። እና ገብተው የሚሰሩት ስራ እንዲህ ዝም ብሎ አንድ ሰው ሰብኮ ማስወጣት ምናምን አይደለም። ምን ላይ እንደሚሰሩ ደግሞ ያውቃሉ። አሁን ካየነው ደግሞ ለምሳሌ አሁን የኢትዮጵያ ላይ ያለው 10 ዓመት እየጠበቁ ነው። ዘመቻ ፊልጶስ ነበረ። ከ10 ዓመት ምናምን በኋላ የነበጋሽ የለኝም